ታሪካችን የሚጀምረው በባህር ዳርቻ አካባቢ የሚኖሩ አራት መንግስታትን እያስመለከተን ነው። ስማቸውም ማዊ፣ ኦሃዮ፣ አዋሁና ካዋይ ይባላሉ። እነዚህን አራት መንግስታት መጥቶ አንድ አድርጎ የሚያዋህዳቸው ታላቅ ሰው እንደሚመጣ የተነገረ ትንቢት ስለነበር ህዝቦቹ ይህን አንድ የሚያደርግ መሪ እንደሚመጣ በተስፋ ይጠባበቃሉ። ምክንያቱም አራቱም መንግስታት ሁልጊዜ በማያቋርጥ የእርስ በርስ ውጊያ ውስጥ ስለሚኖሩ ነበር። ህዝቦቹ የሚጠብቁት መሪ እነዚህ የሚዋጉትን መንግስታት አዋህዶ ጦርነቱን እንዲያበቃ በማድረግ ሰላምን ያመጣልናል ብለው እየጠበቁ ናቸው። ይህ በእንዲህ እንዳለ በውሃው መሃል በጀልባ የሚጓዙ ሰዎች እንመለከታለን። መሪያቸው ኪያና ይባላል። ኪያና በጣም ደፋርና ቆራጥ ሰው ነው። በጉዟቸው መሃል አንድ ትልቅ ሻርክ ይመጣል። ታዲያ ይህንን ግዙፍ ሻርክ ከመፍራት ይልቅ ኪያና ጭራሽ ወደ ባህር ውስጥ ገብቶ በገመድ አንቆ ከብዙ ትግል በኋላ ሻርኩን ትንፋሽ አሳጥቶ ይዘዋል። ከዛም ወደ አንድ መንደር ይመጣሉ። እዚያም እንደደረሱ አንድ ልጅ በኪያና ቤት አካባቢ ሲጫወት የእሱን ልብስ ያገኘዋል። ይህን ልብስ የሚለብሱት ደግሞ በማዊ መንግስት ውስጥ ያሉ ተዋጊዎች ብቻ ናቸው። ልጁም ኪያናን ለምን ያንን ቦታ ትቶ ወደዚህ እንደመጣ ጠየቀው። ኪያናም በፈገግታ እየተመለከተው ጦርነትና ውጊያ እጅጉን ስለደከመውና በሰላም መኖር ብቻ ስለሚፈልግ ወደዚህ እንደመጣ ነገረው። ልክ እንደ ትልቅ ሰው ነበር ያዋራው። በዚህ ወቅት ባለቤቱ ካፖይ መታ ልጅ እንደዚህ የምትወድ ከሆነ ለምን አንወልድም አለችው። ቀጠል አድርጋም እውነቱን ለመናገር ልጅ ለመውለድ የእርሱን ፍቃድ መጠየቅ አይጠበቅብኝም ብላ ሐሳቧን በቀልድ መልክ ገለጸች። ከኪያና ልጅ ለመውለድ በጣም እንደምትፈልግ ግልጽ ነው። በዚያው ቅጽበት ከማዊ መንግስት የተላኩ መልእክተኞች ወደ ኪያና መጥተው ንጉሡ አሁን ይፈልግሃል፣ እዚህ በቂ ጊዜያትን ቆይተሃልና ይበቃሃል አሉት። እሱም ለእናንተ ብዬ ሳይሆን ንጉሡ ስለሚፈልገኝ ብቻ ነው የምመጣው እና ሌላ ነገር እንዳትጠብቁ አላቸው። ኪያናም ከቡድኑ ጋር ወደ ማዊ ሊሄድ ሲል የንጉሡ ልጅ ኪሊ እየጠበቀው አገኘው። ኪሊ ኪያናን በጣም ነው የሚያደንቀው፣ እንደ ታላቅ ወንድምም ነው የሚያየው። ኪያናንም የድሮውን ጊዜ ታስታውሰዋለህ? አንተ ሰራዊቱን ስትመራ የነበረውን ጊዜ ማንም መንግስት እኮ ሊቋቋም አልቻለም ነበር ሲለው፣ ኪያናም ወደ ሰራዊቱ እንድመለስ ለማድረግ አትሞክር፣ እኔ ለመመለስ ሐሳቡ የለኝም፣ አሁን እዚህ በነጻነት እየኖርኩ ነው አለው። በመንገዳቸውም መሃል የማዊ ሰራዊት የሚሰለጥንበት ቦታ ጋር ደረሱም። ከመካከላቸውም አንዱ ተዋጊ ጦር በመወርወር የሚስተካከሉ አልነበረም፣ ዝንብ እንኳን አይስትም ነበር። በዚህ መሃል በኪያና የሚቀናው የንጉሡ አማካሪ ኪያናን በሰራዊቱ ፊት ለማዋረድ አስቦ ስማ ኪያና፣ የድሮ ጀብዶችህን አታሳየንም እንዴ? ልብ ካለ ይህን ጀግና ግጠመው እስኪ ብሎ ተንኮለኛ ሐሳብ አቀረበለት። ኪያናም ግብዣውን ተቀበለም። ተዋጊውም ኪያና ሲመጣበት ጦሮቹን አከታትሎ መወርወር ጀመረም። ግን ኪያናን አንዱም አልመታውም። ጭራሽ ጦሮቹን በእጁ እየተከላከለ ወዳለበት ሮጦ መጥቶ አንስቶ መሬት ላይ ካፈረጠው በኋላ ጀርባውን ብሎት ምንም እንዳልተፈጠረ ተነስቶ ወደ ንጉሡ መሄድ ቀጠለም። እንደደረሰም ንጉሡ ካክሎ ጓደኞቹንና እሱን በክብር ተቀበለም። የጀግና ሰላምታም ተሰጠው። ከዛም ወደ ንጉሡ ቀርቦ ንጉሥ ሆይ ለምንድን ነበር የፈለከኝ አለው። ንጉሡም መንግስቱን ለመከላከል እርዳታውን እንደሚፈልግ ነገረው። ኪያናም ይህ እኮ ያለቀ ጉዳይ ነው፣ ለመመለስ ፍላጎት የለኝም ብሎት ሊወጣ ሲል ንጉሡ ቆይ አንድ ነገር ልንገርህ፣ ትንቢቱ እውን መሆን ጀምሯል። አንተ የተመረጥከው መሪ ነህ ኪያና፣ ምክንያቱም አንተ በጦርነት የተካንክ ነህ። ግን ጦርነትን ስለምትጠላ ደግሞም ብዙዎች ይወዱሃል። ስለዚህ እመን ኪያና፣ አራቱን መንግስታት ማዋሃድ የምትችለው አንተ ነህ። በተጨማሪም የኦዋዎች መንግስት እኛን ሊያጠቃ ዕቅድ እያወጣ መሆኑን ሰምተናል አለው። ኪያናም የኦዋዎች ንጉሥ እኮ ጦረኛ አይደለም፣ እሱ ገና ወጣት ነው ሲለው፣ ንጉሡም ዕቅዱ የወጣው ከሱ ሳይሆን ሃይማኖት ካህኑ ነው። ያ ሰው አብዝቶ ይጠላናል፣ እናም ባገኘው ነገር ሁሉ ሊያጠፋን ይፈልጋል። ስለዚህ እባክህ ኪያና እርዳን ሲለው፣ እሱም እሺ ንጉሥ ሆይ ላስብበት ብሎ ሄደም። ማታ ላይም ከጓደኞቹ ጋር እሳት ዳር ሆነው ንጉሡ የነገረውን ሁሉ ነገራቸው። እውነቱን ለመናገር እኔ አላመንኩበትም አላቸው። ግን ጓደኞቹ በተለይ ኪያና ሚስት በንጉሡ ቃል ትክክለኛነት በጣም ተማምና ነበር። ካፖይ ባሏ የተመረጠ ነው የሚለው ሐሳብ ቀልቧን ገዝቶታል። ግን ኪያና ነገሩ አላሳመነውምና የተባለው ልክ እንዳልሆነ ለጓደኞቹ ነገራቸው። በማግስቱም ጠዋት ንጉሡ ወደ ኪያና መጥቶ
አብሮት እንዲጓዝ ነግሮት በመጓዝ ላይ ሳሉ ንጉሱ ለኪያና ይህ ጦርነት አንተ ፈለክም አልፈለክም መከሰቱ አይቀርም። መንግስታችንን ከነርሱ ጋር የሚያዋህደው ይህ ጦርነት ሊሆን ይችላል። ስለዚህ አንተ ጦርነቱን በመምራት ምርጡ ተዋጊያችን ስለሆንክ ልታግዘን ይገባል ብሎት ወደ አንድ የሳር ጎጆ ወሰደው። ኪያናም ምንድነው ብሎ ጠየቀው። ንጉሱም ይህ የአባትህ አጽም ነው። የኡዋው ካህን የአባትህን አጽም ሊያዋርድ እየሞከረ ነበር። ነገር ግን እኛ እሱ ከመድረሱ በፊት አስጥለነዋል። ውሰደውና ለአባትህ የሚገባውን ሥርዓት አድርጋለው። ኪያናም ንጉሱ ያደረገለት ነገር ስሜቱን ነካው። የአባቱን አጽምም ወደ ህዝቡ ወስዶ አቃጠለው። ያው በእነሱ ማህበረሰቦች የቀብር ስነ ስርዓት የሚፈጸመው በማቃጠል ስለሆነ ነው። ከዛም የተሰበሰቡት ሁሉ አባቱ አሁን እንደሞተ እያሰቡ ማልቀስና ማዘን ይጀምራሉ። ምሽቱም በዚሁ መልኩ አለፈም። በማግስቱም ኪያና ወደ ባህር ዳርቻ ሄዶ ታላ የተባለች ነብይትን አገኛት። እሷ ለማህበረሰቡ የወደፊት ክስተቶችን የምትተነብይ ነብይ ነበረች። ኪያናም ወደ ተባለው ጦርነት መሄድ አለብኝ ወይስ ይቅርብኝ? እባክሽ ምክር ስጭኝ አላት። ታላም የአባትህን እጆች ያዝ አለችው። ባለችው ነገር ግራ ተጋብቶ ምን ማለትሽ ነው? የአባትህን እጆች ያዝ ያልሽው አልገባኝም። ትናንት አይደል እንዲያቃጠልኩት አላት። እሷም ተው በራስህ ትረዳዋለህ ብላ ተሰለበችበት። ከዚያም ኪያና ወደ ሚስቱ ተመለሰና ነብይቷ ታላ የተናገረችውን ሁሉ ነግሯት ግን ምንም እንዳልገባው ገለጸላት። ካፖይም እኔ ገብቶኛል፣ ይህን መሳሪያ ውሰድ፣ ይህ የአባትህ ክብር ነው። ተዋጊዎቻችን ከትንሽ ጊዜ በፊት ነበር አምጥተው የሰጡኝ። አባትህ ሁሌም ይህን መሳሪያ በእጆቹ ነበር የሚይዘው። ታላም አንተ በሱ ቦታ ሄደህ እንድትይዘው ነው የፈለገችው። ስለዚህ ወደ ጦርነቱ መሄድ ትችላለህ ነው ያለችህ ብላ አስረዳችው። ይህ ንግግር የኪያናን አእምሮ ለወጠው። እናም በመጨረሻ ከማዊ ንጉስ ጋር በጦርነቱ ለመዝመት ተስማማ። ራሱን አዘጋጀም። የጦር ልብሱንና አስፈሪ የሆነ የራስ ቁር ለበሰም። ንጉስ ካትሊንም ለማግኘት ሄደም። ኪያናም ለንጉሱ በደንብ አዳምጠኝ፣ አሁን ሰራዊቱን ወደ ኡዋው የባህር ዳርቻ እንድትወስድ እፈልጋለሁ። ግን አታጥቃ፣ ቦታን ብቻ ያዝ። አንተን ሲመለከቱ የኡዋው ሰራዊቶች ከተማቸውን ለመከላከል ራሳቸው ይመጣሉ። በዚህ ጊዜ እኔ በምስራቅ በኩል ገባና ወደ መቅደሳቸው ደርሳለሁ። ካህናቸውንም አንገቱን በጥስለታለሁ። ቀጥዬም ወጣቱን ንጉስ ይዘዋለሁ። ከዚህ በኋላ አንተ ወደ ከተማው መግባት ትችላለህ ሲለው ንጉሱ ሐሳቡ ሁሉ ትክክል ነው፣ እንሂድ አለም። እናም ኪያና ቡድኑን ይዞ መዝመት ጀመረም፣ ሚስቱንም ጨምሮ። ምክንያቱም እሷም የተዋጣላት ተዋጊ ስለነበረች። ከሰራዊቱ ጋር በምስራቅ በኩል ሊገባ ሲል ጥቂት ተዋጊዎች እየጠበቁት አገኘም። ሊቋቋሙት ቢሞክሩም ሁሉንም አጠፋቸው። ግን በመሃል ነብይቷ ታላ ጥቁር ለብሳ አይኖቿም ጠቁሮ አያት። ትኩር ብሎ ሲመለከታትም በፊቷ ላይ የሐዘንና የፍርሃት ስሜት አነበበና ወዲያው ጠፋችበት። ስለዚህ ሰራዊቱን በጣም ተጠንቀቁ፣ የሆነ ነገር ትክክል አይደለም ብሎ አስጠነቀቃቸው። ወደፊትም መጓዝ ቀጠሉም። በሰራዊቱ መሃል ሲራመድ አንዲት ሴት ልጆቿን ይዛ ተደብቃለች። ሊጎዳት አልፈለገም። በዚያው ቅጽበት ኪያና የንጉሱን የጦር ቀንድ ድምፅ ሰማ። ተዋጊዎቹ ከተማዋን እንዲያጠቁት ንጉሱ ትዕዛዝ ሰጠም። ኪያናም ክፉኛ ተበሳጨም። ለንጉሱ ቦታውን እንዳይለቅ ነግሮት ነበር። ግን ንጉሱ እቅዳቸውን ችላ ብሎ ወደ ከተማው ከነሰራዊቱ ገባም። የሚያገኘውን ሕፃናትና አዛውንቶችም ሳይቀር መግደል ጀመረም። ያገኛቸውን ሁሉንም አጠፋቸው። ግን ልጁ ኩፓሊ የአባቱን ጭካኔ በመገረም እየተመለከተ ደነገጠም። አባቱ እውነተኛ ዓላማውን ደብቋቸው ነበር። ወደ ቤተ መቅደሳቸውም ገብቶ በውስጡ ያሉትን ሁሉንም ገደለም። ቤተ መቅደሳቸውንም አቃጠለም። ኪያና ወደ ቦታው ሲደርስ ሁሉም ሰው ተገድሏል። በዚህም በጣም ተበሳጭቶ ሳለ ካኪሊ ወጣቱን ንጉስ ሲገድለው ደረሰም። ኪያናም በንዴት ስማ፣ የተስማማንበት ነገር እኮ ያልነበረም አለው። ካኪሊም እኔ ትንቢቱ እንዲፈጸም እያደረግኩ ነው። ትንቢቱ እኮ በራሱ አይፈጸምም፣ ስለዚህ እንዲፈጸም እያስገደድኩት ነው። ሁሉንም መንግስታት በአንተ ስም ወርሬ ሰላምን አመጣለሁ አለው። ለካ የንጉሱ ሐሳብ
የራሱን መንግስት መጠበቅ ሳይሆን የኪያናን ተወዳጅ ስምና የእሱን እገዛ ተጠቅሞ መንግስታቱን በራሱ ማዋሃድ ነበር የፈለገው። ትንቢቱ የተነገረውም ለኔ ነው ብሎ አስቦ ነበር። ኪያናም በንጉሱ ተናዶ ጥሎት ሲሄድ የንጉሱ ልጅ ኩፓሊ ከኋላው መጥቶ ይቅርታ አባቴ ያቀደውን ነገር ሁሉ ምንም አላወቅኩም ነበር አለው። እሱም አወቅም አላወቅም የእነዚህ ሰዎች ደም በአባትህ በአንተና በሁላችንም እጅ ላይ ነው፣ ምክንያቱም እኛ ረድተነዋል ብሎት እሱንም ጥሎት ሲሄድ ኩፓሊ የንጉሱን አማካሪ ጠርቶ ተከታተለውና አጠራጣሪ ነገር ሲያደርግ ካየኸው ቶሎ መጥተህ ንገረኝ ብሎ ላከው። ይህ በእንዲህ እንዳለ ወደ እነ ኪያና መንደር ማዊ ስንመለስ ማንም የማያውቀው የተደበቀ ዋሻ ውስጥ የምትኖር ካውማኑ የምትባል ልጅ እናገኛለን። የዚህ ሴት እናት የንጉሱ የካኪሌ እህት ነች። ነገር ግን ንጉሱ ይህች ልጅ መኖሯን አያውቅም። አባቷ ደግሞ የውሃው የቀድሞ መሪ ነበር። ያ መሪ ሲሞት ነበር ወጣቱ መሪ ቦታውን የወሰደው። ከዛም ያሳደጋት አጎቷ ወደሷ መጥቶ ንጉስ ካኪሊ በውሃ ውስጥ ያደረገውን ነገር ሁሉ ነገራት። ስለዚህ አንቺ እዚህ መሆንሽ ከሞት አትርፎሻል፣ ግን አሁን ወደ ውሃው ተመልሰሽ አዲሱን መሪ ማግባት አለብሽ አላት። እሷም በዚህ ሐሳብ በጣም ተናደደች። ምክንያቱም አይታ የማታውቀውን ሰው ማግባት ፈጽሞ አልፈለገችም ነበር። ወደ ውሃው ስንመለስ ደግሞ ኩፓሊ አባቱን ለመጋፈጥ ገባ። ለምን እንደዚህ ያደረግክ አባቴ? ያደረግከው ነገር ሁሉ ስህተት ነው። ንጹሃን ሰዎችን ገደልክ። እኛ እኮ ከነሱ ጋር ምንም ችግር አልነበረብንም። አሁን የማይደረግ ነገር አድርገሃል። ስለዚህ ሌሎቹም መንግስታት እኛን ለማጥፋት ይነሳሉ ብሎ ሲወቅሰው ንጉሱም አትጨነቅ ልጄ፣ ለሁሉም ነገር እቅድ አለኝ ብሎ አረጋጋውና ሁለት ተዋጊዎችን ኪያናን ወደ ስብሰባ እንዲያመጡ ታዘዘም። ነገር ግን ወደ ስብሰባው ቦታ ሲመጣ ኪያና ሳይሆን የተላኩት ሁለቱን ሰዎች ሞተው አገኛቸው። ኪያና አስቀድሞ ገሏቸዋል። በዚህ ጊዜ ንጉሱ በንዴት አሁኑኑ ኪያናን ከነ ህይወቱ ይዛችሁ አምጡልኝ ሲል አንቧረቀም። ኪያና ግን አስቀድሞ በጀልባ ከሰዎቹ ጋር እያመለጠ ነበር። የንጉሱ አማካሪም ቀድሞውኑ ኪያናን ይጠላው ስለነበር በጣም ተናደደ። እሱን ለማሳደድም ጀልባዎች እንዲመደቡለት አደረገም። ኪያናና ቡድኑ በቅዝፋቸው መሃል ከርቀት የደወል ድምፅ ይሰማሉ። እርስ በርሳቸውም ሲጠያየቁ ኪያና እኔ አላውቀውም በማለት መለሰላቸው። ወደ ማዊ እንደደረሱም ተሰናብተዋት የሄዱትን ሂኪን መጣራት ጀመሩም። አቤት የሚላቸው ግን አልነበረም። ኪያናም እናንተ ሂኪን ፈልጉ፣ እኔ የንጉሱን ሰዎች እከላከላለሁ አላቸው። የንጉሱ ሰዎችም መጥተዋል። ኪያና በልበ ሙሉነት እየተራመደ ሳለ አንድ ተዋጊ ከፊቱ መጣበት። ኪያናም በታላቅ ኃይልና ፍጥነት ድራሽ አባቱን አጠፋው። ሰውየው ሊሞት ሲል ከፍተኛ ጩኸት በማሰማቱ የንጉሱ ተዋጊዎች በገፍ መጡበት። ሁሉም ኪያናን ማሳደድ ጀመሩ፣ ግን ሊያገኙት አልቻሉም። ከመቅጽበት ተሰወረባቸው። እነርሱም በሁለት ቡድን ተከፍለው ፍለጋቸውን ቀጠሉ። በዚሁ መሃል አንድ የነጋዴዎች ቡድን በመርከብ ወደ ባህር ዳርቻው ይመጣል። ነጋዴዎቹ ግዙፍ መርከብ ነበራቸው። እነ ኪያናም በሽሽታቸው ጊዜ የሰሙት የደውል ድምፅ የእነዚህን ነጋዴዎች መርከብ ላይ የነበረ ድምፅ ነው። ነጋዴዎቹ በጣም ተርበው ስለነበር ፍራፍሬ ፍለጋ ነው ወደዚህ ደሴት የመጡት። አለቃቸውም ስሙ፣ እኛ ከአካባቢው ሰዎች ጋር ለማጣላት ሳይሆን ፍራፍሬ ለመውሰድ ብቻ ስለሆነ ያንን አድርገን እንመለሳለን ብሎ አዘዛቸው። ወደ ካሁማኑ ስንመለስ ደግሞ እናቷ የምትኖርበት ዋሻ መታ ለፀጉሯ ዘይት ሰጠቻት። ለአዲሱ ባሏ እየተዘጋጀች ነበር። ለባብሳም እንደጨረሰች ወደ ባህሩ ዳርቻ ወጥታ ትራመዳለች። በዚህም ጊዜ ነብይቷ ታላ ትመጣና ታገኛታለች። ካሁማኑ ለታላ በጣም ጨንቆኛል፣ እኔ በዚህ መልኩ ማግባት አልፈለኩም ስትላት፣ ታላም በፊትሽ አንድ የደስታ መንገድ ብቻ ነው ያለው አለቻት። ካሁማኑም እባክሽ ወደዚያ የደስታ መንገድ አሁኑን ወሰጂኝ ስትላት፣ ታላም ያንን መንገድ ብቻሽን መሄድ አትችይም፣ አንድ ሰው ወደ አንቺ ይመጣል፣ እሱም ያንን የደስታ መንገድ እንድትሄጂ ይረዳሻል። አንቺ የትም ቦታ ብትሄጂ እሱ ግን ወደ አንቺ ይመጣል አለቻትና ወዲያው ታላ ፊቷ ላይ ፍርሃት ታየም። ካሁማኑም ምን ችግር ተፈጠረ እባክሽ ንገሪኝ አለቻት። ታላም መንፈሶቹ ፈርተዋል ብላ መለሰችላት። የምን መንፈስ? የምን አማልክቶች ነው የፈሩት አለቻት። አንቺን ፈርተዋል፣ ምክንያቱም
አንቺ መላውን ዓለም የሚቀይር ነገር ታደርጊያለሽ ብላ መለሰችላትና ተለያዩም። በዚህ መሃል የኪያና ሰዎች የሚፈልጓትን ሂኪን ያገኟታል። ሁሉንም ነገር ነገሯትና ኪያና እስኪመለስ እዚሁ እንደሚጠብቁት ነገሯት። ኪያና አሁንም በንጉሱ ሰዎች እየተሳደደ ነው። እንደምንም ብሎ ርቋቸው ወደ አንድ ዋሻ ውስጥ ገባ። በዋሻው ውስጥ ውሃ ስለነበር ጠጣና ራሱን ሲያጥብ ካሁማኑ ትመጣለች። ለካ የገባበት ዋሻ የካሁማኑ መደበቂያ ነበር። ወደ እርሱም መታ ልትረዳው ስትሞክር እባክሽ ተይ፣ የንጉሱ ሰዎች አንቺ እንደረዳሽን ካወቁ ይገሉሻል አላት። ካሁማኑ ግን አትጨነቅ፣ ከንጉሱ ሰዎች እየሸሸው የኖርኩት ሕይወቴን በሙሉ ነው አለችው። ከዚያም ቁስሉን አጠበችለት። ኪያናም የተሻለ ስሜት ተሰማው። በዚህ መሃል ለምንድን ነው የንጉሱ ሰዎች የሚያሳድዱ አለችው። እሱም ሁሉንም ነገር ነገራት። ከዚያም አንድ እንግዳ ነገር አስተዋለም። ከመሬት ሽጉጥ አንስቶ ይህ ነገር ምንድን ነው አላት። ካሁማኑም ይህ የጦር መሳሪያ ነው፣ ካፕቴን ጃክ የሚባል ሰው ነበር። ከዓመታት በፊት ወደዚህ መጥቶ አካባቢውን ለመውረር ሞከረ። እሱ እንደዚህ አይነት ብዙ መሳሪያዎችና የታጠቁ ሰዎች ቢኖሩትም ግን የአካባቢው ሰዎች ተፋልመው አባረሩት። ታውቃለህ፣ ምንም ያህል መሳሪያ ቢኖርህ ጀግንነትህ ነው የሚያሸንፈው። አንተም እንደኔ ከዚህ ማምለጥ ስለምትፈልግ ወደ ውሃው የሚሄድ ጀልባ ስላለኝ አንተና ሰዎች ከእኔ ጋር መሄድ ትችላላችሁ ስትለው በሐሳቧ ወዲያው ተስማማም። በጫካው ውስጥ የነበሩት ነጋዴዎችም ፍራፍሬዎችን በመልቀም ላይ ሳሉ አንዱ ጓደኛቸው ደግሞ ወገቡን ፈትሾ ሱሪውን ሲያስተካክል ከንጉሱ ተዋጊዎች መካከል አንዱ አጉል አድርጎ መጥቶ ይዘርረዋል። በዚያውኑ ጊዜ ኪያናና ካሁማኑ በጫካው መሃል ሲጓዙ ከነጋዴዎቹ ጋር ፊት ለፊት ይገናኛሉ። አንዱ ነጋዴም ጠመንጃውን በኪያና ላይ ሲያነጣጥር ኪያና የመሳሪያውን ምንነት ባለማወቁ በድፍረት ጩቤውን አውጥቶ ለመፋለም ይዘጋጃል። አንተ ዱላህን በኔ ላይ ያነሳህ ብሎ ተቆጣ። ኪያና ነጋዴው የያዘው ዱላ ነበር የመሰለው። የነጋዴዎቹ መሪም በመሃል ይገባና ጠመንጃውን እንዲያወርድ ያደርገዋል። በዚህ ሁኔታ ውስጥ እያሉ ከንጉሱ ተዋጊዎች አንዱ መጥቶ ካፕቴኑን ሊገለው ሲል ኪያና አይቶት ጩቤ ወርውሮ አንገቱ ላይ ይሰካበታል። ከዛም ካሁማኑን ይዞ ከቦታው ይንቀሳቀሳል። የንጉሱ ጠባቂዎች በቦታው በጣም እንደተቃረቡ ስላወቀም ያዙ ጥርስ የአንገት ጌጡን አውልቆ ሰጣትና ስሚ፣ ይህንን ለሚስቴ ስጫት፣ ከእኔ እንደተላክሽ እንዲያውቁም ያለውን ሁኔታም ንገሪያቸውና በጀልባሽ ይዘሻቸው ሂጂ፣ እኔ እዚህ እቆያለሁ፣ የንጉሱ ሰዎችንም እፋለማለሁ ብሎ ላካት። ሁሉም ነጋዴዎች በፊናቸው ቦታውን ለቀው ለመሄድ እየተጣደፉ ነው። ካሁማኑም ወደ ኪያና ሰዎች ደርሳ የአንገት ሐብሉን ለሚስቱ ካፖይ እየሰጠች አብረዋት መሄድ እንዳለባቸው ነግራቸው ልትወስዳቸው ስትል ቀደም ሲል በንጉሱ ሰው ተመቶ ወድቆ የነበረው ነጋዴ ወደ እነሱ መጥቶ እባካችሁ አብሬያችሁ ልሂድና ወደ መርከባችን እንድደርስ ብቻ እርዱኝ ሲል ተማጸናቸው። ካሁማኑም ደግ ልብ ስለነበራት እሺ አለችው። በሌላ በኩል ኪያና ከንጉሱ ሰዎች በመሸሽ ላይ እንዳለ ምንም ማምለጫ የሌለበት ቦታ ላይ ደረሰም። ይህም ከእነርሱ ጋር ለመጋፈጥ አስገድደው። መጀመሪያ ላይ ጥቂቶቹም በቀላሉ ተጋፈጣቸው። ነገር ግን በጣም ስለበዙበት ሊቆጣጠራቸው አልቻለም። ኪያናን ያዙት። ዋነኛ ጠላቱ የሆነው የንጉሱ አማካሪም መጥቶ ሊጨርሰው ሲል ባልተጠበቀ ሁኔታ ኪያና አማካሪውን አንቆት ወደ ባህር ይዞት ዘለለም። ይህ ሁሉ ሲሆን የንጉሱ ልጅ ኩፓሊ እየተመለከተ ነው። ወደ ሰዎቹም ዞር ብሎ ሂዱና ወደ ውሃ ውስጥ ገብታችሁ የኪያናን አስክሬን በአስቸኳይ አምጡልኝ ብሎ አዘዛቸው። ከጥቂት ጊዜ በኋላ ኪያና ከወደቀበት ሲነቃ ራሱን በነጋዴዎች መርከብ ላይ አገኘው። ነጋዴዎቹ ከንጉሱ ጠባቂ ስላዳናቸው ከውሃ ውስጥ አውጥተው ነበር ወደ መርከቡ የወሰዱት። ግን ኪያና ልቀቁኝ፣ ሄጄ ካላጠቋቸው ብሎ ራሱን መቆጣጠር አቅቶት ነበር። የነጋዴዎቹ መሪ ካፕቴኑም እባክህ ተረጋጋ፣ እዚህ በጥሩ ቦታ ላይ ነው ያለኸው፣ እንካ መሳሪያህን ያዝና በእርጋታ ተቀመጥ አለው። እሱም በመጠኑም ቢሆን ተረጋጋም። ከርቀት ሲመለከትም መርከባቸው ከማዊ ደሴት እየራቀች መሆኗን አየም። ክፍል 1 እና ክፍል 2 እዚህ ላይ ያበቃል። ክፍል 3 የሚጀምረው ከ1 ዓመት በኋላ ኪያና ልብስ ለብሶ በመርከቡ ላይ ከተዋወቀው ሰው ቶኒ ጋር የጠመንጃ አጠቃቀምን እየተማረ ነው።
የጠመንጃውን እያንዳንዱን ክፍሎች እየነገረውና እንዴት ማነጣጠር እንዳለበትም አስተምሮታል። ቶኒ ለምን እንደሆነ ባይታወቅም ኪያናን በጣም ነው የሚወደው። ምናልባት ደግ ልብ ስላለው ይሆናል። ኪያናም ከነጋዴዎቹ ጋር ወደ አላስካ ሄዶ በዛም በጠመንጃ አጋዘን ያድናል። ኢላማ በደንብ ተለማምደዋል ማለት ነው። በሌላ በኩል ሚስቱ ካፖይ በትካዜ ውስጥ ተቀምጣ እንመለከታለን። ኪያና ሞቷል ብላ እያሰበች ነው ያለችው። ይህ በእንዲህ እንዳለ ወደ ሌላኛው መንግስት ሐዋይ ስንመጣ ሐዋይ በብዙ ወረዳዎች የተከፋፈለች ናት። የአንዱ መንደር መሪ ደግሞ ካሜሃሜሃ ይባላል። አዎ ትክክል ነው፣ ስሙ ካሜሃሜሃ ነው የሚባለው። እኛ ግን ለማሳጠር ካሜ እንለዋለን። ካሜ የአካባቢውን ወንዶች ይዞ በባህር ውስጥ ድንጋይ ይዞ ገብቶ ረጅም ሰዓት የቆየ ያጫውታቸው ራሱም ይወዳደር ነበር። ቀስ በቀስ ሁሉም ከባህሩ ይወጣሉ። ካሜ ብቻ በባህሩ ውስጥ ይቆያል። ይህ የሚያሳየው ካሜ በጣም ጠንካራ ሰው መሆኑን ነው። እናም ካሜ ድንጋዩን ከባህር ውስጥ ይዞ ወጥቶ አሸነፈም። በዚህ ሰዓት የካውማኑ አባት መጥቶ ለምን ወረዳህን መምራት ትተህ በባህር ውስጥ ትጫወታለህ አለው። ካሜም የአመራር ምክር ቤቱ የወሬ እንጂ የድርጊት ቦታ አይደለም፣ እኔ ደግሞ እንደምታውቀኝ የተግባር ሰው ነኝ አለው። የካውማኑም አባት አንተ የሐዋይ ንጉሥ የአጎት ልጅ ነህ፣ እንደሚታወቀው የንጉሡ የጤና ሁኔታ ተባብሷል። ስለዚህም ድንገተኛ ስብሰባ ተጠርተሃል። አመጣጤም ይህን ልነግርህ ነው አለው። ካሜም የጦር ልብሱን ለብሶ ወደ ንጉሡ ለስብሰባ ይሄዳል። በዚያም ንጉሡንና ልጁን ኪዋ አገኛቸው። ሰላምታም ተለዋውጠው ስለ ንጉሥ ከአኪል አነሱና ውሃዎችን በአሰቃቂ ሁኔታ እንዳጠቃና ወደ እነርሱም መጥቶ ለመውረር እያሰበ እንደሆነ ማውራት ጀመሩም። ካሜም በዚህ ጊዜ ምን አይነት ዝግጅት ማድረግ እንዳለባቸው ጥያቄ አነሳም። የንጉሡ ልጅ ኪዋም ብዙ የጦር መሳሪያዎችን ማዘጋጀት ይኖርብናል፣ በቂ ሰራዊትና መሳሪያ ካለን ከአኪልን መጋፈጥ እንችላለን አለም። ካሜሃም ከዓመታት በፊት ባጋጠማቸው ውጊያ ወቅት ተዋጊዎቻቸው የምግብ እጥረት አጋጥሟቸው ስለነበር ችግሩን ለመፍታት አንዳንድ ቅጠሎችን እንዲመገቡ እንዳዘዘና በዚያም ተዋጊዎቹ ተቅማጥ ለቆባቸው ጦርነቱን እንደተሸነፉ ተናገረና ለዚህም መፍትሄ ብሎ በቂ እህል እንዳጠራቀመ ተናገረም። ንጉሡም በካሜ ስትራቴጂካዊ አእምሮ በጣም ተደነቁ። ልጁ ኪዋው ግን ደስተኛ አልነበረም። በካሜ ላይ ይቀናበት ነበር። ወደ ካውማኑም ስንመጣ የካኪሊ ተዋጊዎች መጥተው ራሱን እንዲስት አድርገው የነጋዴዎቹ መርከብ ያመለጠውን ጃክ እንመለከታለን። ጃክ ከነጋዴዎቹ ተለይቶ 1 ዓመት ሙሉ በጫካው ውስጥ ኖሯል። እሱም የመንደሯን ልጆችና ካውማኑን ጭምር እንግሊዘኛ ያስተምራቸው ነበር። የካውማኑ አባት መጥቶ ካሜሃሜሃን ለማግባት ተዘጋጀ አላት። እሷም አባቴ ለምን እንደዚህ ትቸኩላለህ አለችው። እሱም የምን ችኩላ ነው? እዚህ እኮ ድፍን 1 ዓመት ተቀመጥሽ፣ ይልቁኑ ተዘገጃጅ አላት። ከዚያ ኪያና ወዳለበት መርከብ እንሄዳለን። ከነጋዴዎቹ አንዱ ማርሌ የተባለ ሰው ኪያናንም ቶኒንም ራሱንም የሚጠላ ክፉ ሰው ነበር። ቶኒን ጠራውና ካፕቴኑ ይህንን ኪያና የሚባል ሰው ለምን አዳነው እያላቁ ተመተመም። ቶኒም ምክንያቱም ኪያና ካፕቴናችንን ከሞት ስላዳነው ደግነቱን እየመለሰለት ስለሆነ ነው አለው። ማርሌም ለቶኒ ለእኔ አትመልስልኝ፣ እኔና አንተ እኮ እኩል አይደለንም አለው። በወቅቱ ቶኒ ባሪያ በመሆኑ አእምሮውን ሊነካው ፈልጎ ነው እንደዛ ያለው። ቶኒም አዝኖበት ሄደም። ወደ ኪያና ሲሄድም አሳ አጥምዶ እየገፈፈ አገኘው። በመሳሪያዎችም ተከቧል። ቶኒም በቃ ካለ እነዚህ መሳሪያዎች ተለይተህ አትውልም አለው። ኪያናም ከነዚህ በተጨማሪ ብዙ የጦር መሳሪያዎችን እፈልጋለሁ ሲለው ቶኒም እሱን ለማድረግ ብዙ ገንዘብ ያስፈልጋል፣ የለበስከው ሱሪ እንኳን ከኔ ተበደርኩ መሆኑን አትርሳ አለው። ወደ ካውማኑም ስንመለስ አባቷን ለምን ያለ ፍላጎቴ እንዳገባ ትገፋፋኛለህ አለችው። አባቷም ካሜሃ ትንቢቱ የተነገረለት ንጉሥ ነው። እሱ በተወለደበት ምሽት ትንቢታዊ ኮከብ በሰማይ ላይ ወጥቷል። እኔ የተስፋው ንጉሥ እሱ እንደሆነ በጣም እርግጠኛ ነኝ። ግን እሱ በዚህ ስለማያምን ያንቺ ሥራ የሚሆነው እሱን የወደፊቱ ንጉሥ እንደሆነ ማሳመን ነው። እናም እሱን እንድታገቢው የምፈልገው ለዚያ ነው አላት። በዚህ ንግግሩም በጣም ከፍቷት ወደ ጫካው በመሄድ ራሷን ለማረጋጋት ስትሞክር ኩቢም አዝናለሁ ካውማኑ፣
ወደማትፈልጊው ጋብቻ እንድትይጂ እየተገደድሽ መሆኑን ሰማሁ አለቻት። ኪያና ደግሞ በፊናቸው ከቶኒ ጋር በጀልባ ተጉዘው ወደ አንድ ከተማ ደረሱ። በዚያ ኪያና የሚፈልገው አይነት ብዙ የጦር መሳሪያ ስላለ ቶኒ ሊያስጎበኘው ፈልጓል። ኪያና ሰዎች ወዳሉበት ከተማ በመምጣቱ የሚያሳምረውን የክብር ልብሱን ቢለብስም የአካባቢው ሰዎች ግን እንግዳ ሆኖባቸው በመገረም ይመለከቱት ነበር። ኪያና ግን ከሰዎቹ ይልቅ የሚያያቸው የጦር መሳሪያዎች ነበር ያስገረሙት። ቶኒም ወደ አንድ የጦር መሳሪያ መሸጫ ሱቅ ይዞት ሄደ። ኪያና በጦር መሳሪያዎቹ ብዛትና አሰራር ተገርሟል። ለባለ ሱቁም ስማ፣ ያለህን መሳሪያ በሙሉ መውሰድ እፈልጋለሁ አለው። ባለ ሱቁም በደስታ የምትወስድበት ገንዘብ ካለህ አለው። ኪያናም በእጁ ላይ የነበረውን 3 ዲናር ብቻ ሲሰጠው ባለ ሱቁና ቶኒ ሳቁበትና ይዞት ወጣ። በመንደሩ ውስጥ ሲዘዋወሩም አንዲት ሴት ኪያናን በአትኩሮት ተመለከተችው። አስቀድማ የምታውቀው ነው የምትመስለው። ወደ እሱም ቀርባ አወራችውና ወደ ቤቷ ወሰደችው። ኪያናም አንቺ ማነሽ? ለምንስ ትረጂኛለሽ ብሎ ጠየቃት። እሷም ስሟ ፊ እንደሚባልና የትውልድ መንደሯ የራሱ የኪያና ሀገር እንደሆነ ነገረችው። የሀገሩን ሰው አገኘ ማለት ነው። በዚህ ቦታ ለብዙ ጊዜ ኖራለች። ግን ለኪያና ወደዚህ ቦታ እንዴት እንደመጣች ባትነግረውም የሚፈልገውን ነገር ሁሉ ልታመጣለት እንደምትችል አሳወቀችው። እሷም እንደ ኪያና ወደ ደሴቷ መመለስ በጣም ነበር የምትፈልገው። ፊም ለኪያና የሚፈልገውን ያህል የጦር መሳሪያ ለማግኘት ዝግጁ እንደሆነች፣ ግን መሳሪያዎቹን ለምን እንደሚፈልጋቸው ጠየቀችው። እሱም ከባድ ስህተት ሰርቻለሁ፣ ማስተካከል ፈልጋለሁ አላት። ከዛም ቶኒ፣ ኪያናና ፊ ወደ ነጋዴዎቹ መሪ ወደ ካፒቴኑ ሄዱም። እዚያም እንደደረሱ ፊ ለካፒቴኑ ስማ፣ ሕይወትን የሚቀይር አንድ ስምምነት ላቀርብልህ ነው። መጀመሪያ ኪያና የሚፈልጋቸውን ያህል የጦር መሳሪያዎች ትገዛለታለህ እያለችው ያለ ካፕቴኑም ምን ይህ ቀላል ይመስልሻል? የጠየቅሽን ነገር እኮ በጣም ብዙ ገንዘብ የሚያስፈልገው ነገር ነው። ሁለተኛ ደግሞ ከዚህ ለመውጣት ፍቃድ ያስፈልገናል አላት። ፊ ስለ እርሱ አትጨነቅ፣ እኔ አደርገዋለሁ። በዚህ ሥራ ብዙ ትርፍ የምታገኝበት ነው የሚሆነው አለችው። ካፕቴኑም እንዴት አላት። እሷም የኛ ደሴቶች በእንደዚህ አይነት ውድ የጥድ እንጨቶች የበለጸጉ ናቸው። ይህ የጥድ እንጨት ሁሉም ጋር አይገኝም። ከአንድ ተራ እንጨት በ5 እጥፍ ይወደዳል። እኛ ደግሞ በደሴቶቻችን ላይ እነዚህ የእንጨት ሀብቶች በደንብ ስላሉን እሱን መጠቀም ትችላለህ ስትለው ኪያና ጣልቃ ገብቶ ቆይ አገራችንን እየሸጥሽ ነው እንዴ አላት። ፊ ይህ ንግድ ይባላል ኪያና፣ የትውልድ አገራችንን አንሸጥም። አንተ የጦር መሳሪያዎቹን ለማግኘት ብዙ ገንዘብ ያስፈልግሃል። ስለዚህ በገንዘቡ ምትክ እኛ የተፈጥሮ ሀብታችንን መጠቀም አለብን። ብዙ የጦር መሳሪያ ካለን ራሳችንን በደንብ መጠበቅ እንችላለን። በነገራችን ላይ ይህ ንግድ በራሳችን ውል ነው የሚካሄደው፣ ማንም አያስገድደንም ብላ አሳምናው ወደ ካፒቴኑ ዞራም የስፔን ሰዎች የእኛን ደሴት የት እንዳለ አያውቁትም። ነገር ግን ደሴቶቻችን በጥድ እንጨት የበለጸጉ መሆናቸውን ካወቁ አንተ ያልቅልሃል። ስለዚህ በፍጥነት መንቀሳቀሱ ይበጃል ስትለው ኪያናና ካፒቴኑ በሐሳቧ ተገርመው ተስማሙ። ከዚያ ፊ ኪያናን ይዛ በከተማዋ እየተዘዋወሩ ስላሉበት ደሴት ሁኔታ ታስረዳው ጀመር። የዚህ ደሴት እውነተኛ ባለቤቶች ህንዳውያን ናቸው። ግን ስፔኖቹ ማዕድናቸውን ለመበዝበዝ ህንዶቹን በአገራቸው ያሰቃዩአቸዋል። ስፔኖቹ የእኛን ደሴቶች ካወቁ ህዝቦቻችንን እንደነዚህ ህንዶች ያደርጓቸዋል። ስለዚህ የኔ ሐሳብ ከዚህ መትረፍ ነው። ኪያና ማምለጫ መንገዳችን ይህ ብቻ ነው አለችው። በማግስቱም ማርሌ የተባለው ያ ክፉ ሰው ካፕቴን ሜትካፍ የሚባል ነጋዴ ጋር ሄደም። ለካፕቴኑም የነኪያና ደሴቶች በተፈጥሯዊ ሀብት የተሞሉ እንደሆኑና የሚኖሩበት በጣም ጥንታዊ ሰዎች በመሆናቸው በመሳሪያ በቀላሉ ሊያሸንፏቸው እንደሚችሉ ነገረው። ካፕቴኑም ስላመጣለት መረጃ መስክኖት ሐሳባቸው የሚሳካ ከሆነ ትልቅ ድርሻ ቃል ይገባለታል። ወደ ነካውማኑ ስንመለስም የጋብቻዋ ቀን ደረሰም። ከሥርዓቱ በፊት አባቷን አንድ ነቢይ እኔን ልጅ መውለድ እንደማልችል ነግሮኛል። ካሜ ደግሞ እንደምታውቀው ወራሽ ያስፈልገዋል። ስለዚህ ጋብቻችን ትርጉም የለሽ ነው አለችው። አባቷም አሁን እኮ ሁሉም ነገር አልቋል፣ በዚህ ሰዓት እንደዚህ ማለትሽ ዋጋ የለውም አላትና የጋብቻ ልብሷን አልብሷት ወደ ካሜሃሜሃ ወሰዷት። በዚያም የጋብቻ ሥርዓታቸውን ፈጸሙ። ለካ ካሜ
ይህ የመጀመሪያ ጋብቻው አልነበረም። አስቀድሞ ብዙ ሚስቶች ነበሩት። ምናልባት ግን ካሁማኑ የመጨረሻው ልትሆን ትችላለች። የጋብቻ ስርዓቱ ከተጠናቀቀ በኋላ ሙሽራዋን ወደ ካሚ ድንኳን ወሰዷት። ሌሊቱም አለፈም። ወደ እነ ቶኒ ስንመጣ ደግሞ ቶኒ እርጉሙ ማርሊ የሆነ ነገር እንዳሰበ ስላወቀበት እየተከታተለው ነው። በድንገት ቶኒ ወደ ካፕቴኑ ክፍል ሲገባ ማርሊ ወደ ኪያና ደሴት የሚወስደውን ካርታ እየሰረቀ ደረሰበት። ቶኒም እዚህ ምን እያደረክ ነው ብሎ ሽጉጥ ደቀነበት። ማርሊ ካፕቴኑ ሰዳቸው ብሎኛል ሲለው የማርሊ ቡድኖች መጥተው ቶኒ ላይ መሳሪያ ይደግኑበታል። ይዘውትም ራሱን እስኪስት ደብድበውት በመጨረሻ እንደ ባሪያ ሊሸጡት አሰቡም። ሶስተኛው ክፍልም በዚህ ይጠናቀቃል። ክፍል 4 ላይ ሽማግሌው የውሃው ንጉሥ ሞቶ በቦታው ልጁ ነግሶ ሰራዊቱ ሲሰግድለት እናያለን። በዚያን ጊዜ የማዊው ንጉሥ ካኪሊ የውሃይ ንጉሥን መሞት ሲሰማ ምን እኔ ሳልገለው በራሱ ሞተ እንዴ? የሚገርም ነው። ስለዚህ ስሙ፣ ሌላኛው ንጉሥም ከመሞቱ በፊት ሰራዊታችንን ሰብስበን መዝመት አለብን አለም። ከመካከላቸው አንዱም ክቡርነቶ ይህ ነገር እልቂት እየሆነ ነው፣ ስለዚህ እባክዎ ደግሞ ቢያስቡበት አለው። ካኪሊም ካሁን በኋላ ከእኔ ውጭ ሌላ ንጉሥ የለም፣ ሁሉንም ነገሥታት አጥፍቼ ትንቢቱን የምፈጽመው እኔ ነኝ አለው። ልጁ ኩባ አባቱን በአግራሞት ነበር የሚመለከተው። የምታደርገው ነገር ከትንቢቱ ጋር ምንም ግንኙነት የለውም፣ አንተ ስግብግብ ብቻ ነህ ብሎ እያሰበ ነው። ቢሆንም ግን ምንም ቃል ትንፍሽ ሳይል የአባቱን ትዕዛዝ ብቻ ተከተለም። ወደ እነ ኪያና ሚስት መንደር ስንመጣ ደግሞ ኪያና ከጠፋባት ወዲህ ሰላም የራቃት ኩቢ በወንዝ ዳርቻ ተቀምጣ ትተክዛለች። የኪያና ታናሽ ወንድም የሆነው ናማኪም የምትጠጣው ነገር ይዞላት ወደ እርሷ ቀረበም። እሷ ምንም ሳትመልስለት እየተመለከተችው ነው። አሁን ሁሉም ኪያና ሞቷል ብለው እያሰቡ ነው። ስለዚህ የኋላውን ትተው ወደፊት ለመቀጠል የሚያሰቡ ይመስላሉ። ግን ከርቀት ሲመለከታቸው የነበረው ናሂ የተባለው የኪያና የቅርብ ሰው የሚያየው ነገር ምንም ደስ አላለውም። ሲበሳጭም አይተው ባለቤቱ ሃኬ እባክህ ተረጋጋ፣ እነሱ ሕይወታቸውን ይቀጥሉ። ናማኪ በፍቅሯ ለረጅም ጊዜ እንደወደቀ ታውቃለህ። ኪያና ከጠፋ ከ1 ዓመት በላይ እንዳለፈውም ደግሞ ታውቃለህ። ይህን ያህል ጊዜ ቆዩ ደግሞ ሞቶ ስለሆነ ነው ስትለው ናሂ ግን አልተዋጠለትም። ምን ማለትሽ ነው? ድንገት አንድ ቀን ኪያና ቢመጣ ምን ሊወጣን ነው ሲላት ሃኬ ቀላል ነው፣ ያው በመመለሱ ደስታውን እናከብርለታለን ብላ መለሰችለት። የምርሽን ነው ሃኬ? ሁሉም ነገር ቀላል ነው? ኪያና ሚስቱን ወንድሙ ቀምቶበት ሲመለከት ዝም የሚል ይመስልሻል አላት። ይህ በእንዲህ እንዳለ ወደ ኪያና ስንመለስ ፊ የጦር መሳሪያ ስምምነቱን እንደጨረሰችና ዛሬ ምሽት መሳሪያዎቹን በድብቅ ወደ መርከቡ እንደሚጭኑ ነገረችው። ኪያና ግን ቶኒ ጠፍቶበት ሐሳቡ ሁሉ እሱን ፍለጋ ላይ ነበር። ፊም በበኩሏ ስለ እርሱ እርሳና አስፈላጊ በሆነው ነገር ላይ ብቻ አተኩራለችው። ኪያና ግን አልቻለም። በቶኒ መጥፋት በጣም ተረብሾ ነበር። ጓደኛውን ፍለጋ ከተማውን ሁሉ አሰሰው፣ ግን ሊገኝ አልቻለም። በፍለጋው መሃል ማርሊን አግኝቶት ሲጠይቀው አላውቅም፣ ባለፈው ምሽት ሲጠጣ ነበር ያየሁት፣ ከዛ በኋላ አላየሁትም አለው። ኪያና ማርሊን ትቶ ተስፋ በቆረጠ ሁኔታ ፍለጋውን ቀጠለም። በድንገት የታፈነ የለቅሶ ድምፅ ሰማ። ድምፁን ተከትሎም በጨርቅ የተሸፈነ ጎጆ መሳይ ነገር አገኘ። ጨርቁን አንስቶ ሲመለከትም በውስጡ በሰንሰለት የታሰሩ ብዙ ሰዎችን አየም፣ ሕፃናት ልጆችንም ጨምሮ። የባሪዎቹ ባለቤትም በዚያ ነበር። ኪያናን ዞር በል ከዚህ ብሎ ሊገፈትረው ሲሞክር ኪያና በንዴት ሰማይ አድርሶ ምድር መለሰው። ካፈር ደባልቆት ሊገለው ባለ ጊዜ ስፔናውያን ወታደሮች መጡበት። በመንደሩ መሃል ጥቂት ካሳደዱት በኋላ አምልጦ ጠፋባቸው። በዚህ መሃል ወደ ሐዋይ ስንመለስ ለአዲሱ ወጣት ንጉሥ የዘውድ ሥርዓት እየተካሄደ ነው። አዳዲስ ባለሥልጣናትም እየተመረጡ እያለ አንዱ የንጉሡ አገልጋይ የሟቹን ንጉሥ የመጨረሻ ኑዛዜ አነበበም። በኑዛዜውም መሠረት ልጁ ኪዋላ ንጉሥ ሆኖ እንዲመረጥ፣ ካሜሃሜሃ ደግሞ የጦር ሰራዊቱ አዛዥ ተብሎ እንዲሰየም ያትታል። ይህን ሲሰማም አዲሱ ንጉሥ ኪዋላ በፍጹም አይሆንም፣ የጦሩ አዛዥም ሆኖ እኔ ነኝ፣ ይህን ኑዛዜ በፍጹም አልቀበልም፣ ስለዚህ ካሜ ይህን ማድረግ ለእኔ መስጠት አለበት ሲለው ካሜሃም በፍጹም አልሰጠህም አለው። እውነቱን ያውቃል። ኪዋላ የሰራዊት መሪ መሆን እንደማይችልም እሱም አባቱም ያውቁ ነበር።
በኪዋላና በካሚ መሃል ያለው ውጥረት ጨመረም። ኑዛዜውን ያነበበው ሰው በመሃላቸው ገባና ኪዋላን ተረጋጋ፣ አዲሶቹ አለቆች የአባትህን ኑዛዜ እየተቃወምክ እንደሆነ ከተሰማቸው ለአንተ ያላቸውን ድጋፍ ያነሳሉ ብሎ አስጠነቀቀው። ግን ኪዋላ ቁጣውን መቆጣጠር አልቻለም። ካሚሃ ብዙ ቃላትን ሳያባክን የጦር አዛዥ ምልክት የሆነውን ዱላ አንስቶ ሄደም። ኪዋላ በዚህ ጊዜ እብድ ሆነ። የራሱን ጥርስ በቡጢ ነርቶ አወለቀው፣ ለሕዝቡም ማሳየ። በባህላቸው መሰረት የራስ ጥርስን መስበር የክፉኛ ሐዘንና ጠላትነትን የማወጅ ምልክት ነበር። በሌላ አነጋገር ከካሜሃሜሃ ጋር ግልጽ ጦርነት አወጀ ማለት ነው። በአዲሱ መንግስት የእርስ በርስ ግጭት በግልጽ መጣም። ይህ ደግሞ ለንጉሥ ካኪሊ በቀጥታ የሚጠቅመው ነገር ነው። በኋላም ሞኩ ካሜን ለብቻው አገኘውና ምን ማድረግ እንዳለበት ሊመክረው ሞከረም። ካሜ ግን ሳይሰማው ዞሮ ጥሎት ለብቻው ወደሚሆንበት ቦታ ሄደም። ካውማኑ ከርቀት እየተመለከተችው ነበር። ወደ አባቷ ቀረበችና እኔ ካሜን ላውራውና ተረጋግቶ ትክክለኛ ውሳኔ እንዲወስን ልረዳው እፈልጋለሁ አለችው። ሞኩ ግን አሁን አይደለም፣ ሂጂና ከሌሎች ሚስቶቹ ጋር አብረሽ ተቀመጭ አላት። እሷም ተገርማ እንዴ ከዚህ በፊት ትክክለኛ ውሳኔ እንዲያደርግ መርዳት አለብሽ ብለህ አልመከርከኝም ነበር አለችው። እሱም ብያለሁ ግን አሁን አይደለም አላት። ቢሆንም አባቱ የተናገረውን ነገር ችላ ብላ ወደ ካሜ ሄደች። ከጎኑም በተረጋጋ መንፈስ ተቀምጣ ምን ችግር አጋጠመ? አንተ እኮ የተመረጥከው ሰው ነህ አለችው። ከፊታቸው ወዳለው ትልቅ ድንጋይም ጠቁማ ይህ የናሂ የተቀደሰው ድንጋይ አንተ አይደለህም እንዴ አንቀሳቀስከው? ትንቢቱ እኮ የሚለው ይህን ትልቅ ድንጋይ ማንቀሳቀስ የሚችለው የተመረጠ ሰው ብቻ ነው እና ደግሞ ይህን ትልቅ ድንጋይ ያንቀሳቀስከው አንተ ነህ አለችው። ካሜም ራሱን እየነቀነቀ እውነቱን ልንገርሽ ያንን ድንጋይ እኔ አላንቀሳቀስኩትም። በዚያ ቀን በሁሉም ሰው ፊት ለማንቀሳቀስ ስሞክር የመሬት መንቀጥቀጥ ተከሰተም። እናም ያ ነው ድንጋዩን እንድገለብጠው የረዳኝ። የእኔ ጥንካሬ አልነበረም። አሁን ብሞክር እንደገና ማንቀሳቀስ አልችልም አላት። ካውማኑም ስለ ድንጋዩ ርሳው፣ ዋናው ነገር አእምሮህን መሰብሰብና ጥንካሬህን መጠቀም መቻልህ ነው አለችው። እሱም ከፊታችን በርካታ አስፈሪ ቀናት እየመጡ ነው፣ ስለዚህ ምን ማድረግ አለብኝ አላት። እሷም ቀላል ነው፣ ጥበብን ተጠቀም። ትክክል ነው ብለህ በምታምነው ነገር ሁሉ ቆራጥና ገፋር ውሳኔ ስጥ። እውነቱ በፊትህ ነው አለችው። ለመጀመሪያ ጊዜ ካሜ የመረጋጋት ስሜት ተሰማው። ግልጽነቷና ድፍረቷን ማስደነቀው። ከሁሉም ካህናትና አማካሪዎች ይልቅ እሷ በእውነት ብቻ ልትመራው እንደምትችል ታወቀው። በዚሁ ጊዜ በዛሟንጋ የህንዶቹ ደሴት የስፔን ወታደሮች ወደ መርከቡ ካፕቴን መጥተው ኪያና የሚባል ሰው አይተሃል ብለው ጠየቁት። እሱም በጭራሽ እንደዚህ የሚባል ሰው አይቼ አላውቅም፣ መርከቤ ውስጥም ገብታችሁ መፈተሽ ትችላላችሁ አላቸው። እነርሱም አሁን ላይ አያስፈልግም፣ ግን ዋሽተህን ከሆነ እንጨርሳለን ብለው አስፈራርተውት ሄዱም። ወደፊም ዞሮ ስሚ፣ ዛሬ ምሽት ሁሉም የጦር መሳሪያዎች ተጭነው ያልቃሉ። ኪያና መርከቧ ከመነሳቷ በፊት ካልመጣ ጉዞውን ብቻዬን እጀምራለሁ። ሕይወቴን በድጋሚ አደጋ ላይ መጣል አልፈልግም አላት። ወደ ሐዋይ ስንመለስ ደግሞ እነ ካሜሃሜሃ ከጣዖቶቻቸው ጋር ለመነጋገር አንዳንድ ስርዓቶችን እየፈጸሙ ነው። ሆኖም አማልክቱ ምላሽ አልሰጣሉም። ካሜም ለጎሳው ስሙ፣ አማልክቱ መልስ ለመስጠት ፈቃደኛ ስላልሆኑና እነ ኪዋሉ ደግሞ እንደሚያጠቁን ስለምናውቅ ራሳችንን ለመከላከል መዘጋጀት አለብን አላቸው። ከጎሳው አባላት አንዱም የአማልክቱን አስተያየት ሳናውቅ እንዴት እንደዚህ ማድረግ እንችላለን ሲል ጠየቀው። አማልክቱ መልስ ለመስጠት ፈቃደኛ ባይሆኑም እኔ ግን የዚህ ጎሳ አለቃ ነኝ፣ ስለዚህ ለሕዝቤ ጥሩ ነው ብዬ የማስበውን የማድረግ መብት አለኝ ሲል መለሰለት። ካውማኑ የመከረችውን በትክክል አደረገው። አባቷ ሞኩም ልጁ በካሜ በኩል እየተናገረች እንደሆነ ተሰማው። በተመሳሳይ ጊዜ በደሴቲቱ ዳርቻ ካፖይና ናማኪ ሲነጋገሩ እንመለከታለን። በነበረችባቸው አሳዛኝ ጊዜያት ከጎኗ ስለነበር አመሰገነችው። ናም እንደዚህ አትበይ፣ አንቺ እኮ ኃይለኛ ተዋጊያችን ነሽ አላት። ካፖይ እነዚያን የሙገሳ ቃላት ስትሰማ ደስ ቢላትም አሁንም ድረስ ግን ኪያና ከልቧ አልወጣም። በአንገቷ ላይ ያደረገችውን ጌጥ አውለቀችና እየሰጠችው ይህ ከአንተ የተገኘ ነው፣ ግን ወንድሜ ናም፣ እኔ ኪያናን መርሳት አልችልም ብለው ትታው ሄደች። ወደ ህንዶቹ ደሴት ስንመለስ ደግሞ ፊ ብዙ ፍለጋ ካደረገች በኋላ በአንድ ጨለማ ቦታ
ኪያናን ታገኘዋለች። የት ጠፍተህብን ነው? ሁሉም የጦር መሳሪያዎች በመርከቡ ተጭነው አልቀዋል አለችው። ኪያናም ያለ ቶኒ ከዚህ አልሄድም አላት። እሷም ቶኒ እኮ ለባሪያ ፈንጋዮች ተሽጧል፣ የት እንደምታገኘውም ልነግርህ እችላለሁ ብላ ነገረችው። ግን በፍጥነት ካልተመለስክ መርከቡ ጥሎ ይሄዳልም ብላ አስጠነቀቀችው። ኪያናም ቶኒ ያለበትን ካወቀ በኋላ በፍጥነት ወደ ተባለው ቦታ ሄደ። በመጨረሻም ብዙ ባሪያዎች የታጎሩበት ቦታ አገኘም። ያገኘውን ክፍል ሁሉ በመክፈት ቶኒን መጣራት ጀመረም። ጥቂት ከፈለገ በኋላ ቶኒን ተዳክሞ አገኘው። ወዲያው ቶኒን ይዞት በማምለጥ ላይ እንዳሉ ማርሌ ወደ ቦታው መጣም። ልክ ኪያናን እንዳየውም ደንግጦ ወደ ኋላው ተመለሰም። እስረኞቹ አምልጠው ታሰሩበትን እስር ቤት በእሳት አጋዩት። እነ ኪያናም በጀልባ ወደ መርከቧ ሄደው ይሳፈራሉ። ካፕቴኑም በፍጥነት መርከቧ እንድትንቀሳቀስ ትዕዛዝ ሰጠም። ከደሴቲቷም እየራቁ መጡ። ኪያና ደነቱን ያሉ በባርነት አረንቋ የተያዙ ብዙዎችን ነፃ ማውጣት ባለመቻሉ አዝኖ ነበር። ወደ ሀዋይ ስንመለስ ናማኪ ከቀኑ ውሎ ደክሞት ወደ ጎጆ ሲመለስ የኪያና ሚስት ኩይ በጎጆ ውስጥ እየጠበቀችው ሲያገኛት ደነገጠ። የአንገት ሐብሏን መልሳ ለመውሰድ ብላ የመጣች ቢመስለውም ግን እርሷ በመጨረሻ እጅ ሰጠች። ለጊዜው ታማኝና ጠንካራ የሚሉትን ቃላት ለኩቢ ከመስጠት እንቆጠባለን። ክፍል 5 የሚጀምረው ደግሞ አዲሱ ተሿሚ ንጉሥ ኪዋን እናገኘዋለን። ኪዋ በእሳተ ገሞራ አካባቢ ተቀምጦ ከአንዲት ጠንቋይ ሴትዮ ጋር እያወራ ችግሮቹን እያካፈላት ነው። ያው ፊልም የሚያጠነጥነው ከረጅም ዓመታት በፊት በነበሩ ህዝቦች ላይ ስለሆነና በጊዜው የነበሩ ህዝቦች በእንደዚህ አይነት ባዕድ አምልኮ ያምኑ ስለነበር ነው። እናም ኪዋ አባቴ ለእኔ የጦር አዛዥነትን ቦታ አልሰጠኝም፣ እኔ ስጠብቅ ለካሜ ነው የሰጠው፣ አባቴ በቁሜ ነው የቀበረኝ እያለ በብስጭት ሲናገር ጠንቋያ ኦህም አትጨነቅ ልጅ፣ ይህ ለአንተ የመጣ ፈተና ነው፣ ታጋሽ መሆን አለብህ፣ በእርግጠኝነት ድል ካንተ ጋር ትሆናለች፣ ታሸንፋለህ ብላ የማይታወቁ ቃላትን ስታነበንብ በኪዋ ዙሪያ ትኩስ ጭስ ይነሳል። ጀርባውንም እፍም እስኪመስል ድረስ ያቃጥለዋል። ጠንቋይዋ ጥንካሬ ወደ ሰውነቱ እንዲገባ እያደረገችለት ነበር። ካሜ የመንደሩን ሕፃናት ሰብስቦ ታሮ የሚባለውን ድንች መሳይ ተክል በእጁ በመያዝ ትምህርት እየሰጣቸው ነው። ካሜሃሜሃ ተክሉን ከጎሳቸው ጋር በማመሳሰል ተመልከቱ፣ የታሩ ብዙ ስሮች አሉት። ስሮቹ ማለት እንደ አባቶቻችንና አያቶቻችን ይመሰላሉ። ከላይ የሚበቅሉት ቅጠሎች ደግሞ እንደ ልጆች ናቸው። ቅጠሎቹ ያለ ስራቸው ዋጋ የላቸውም። ስሮቹም ያለ ቅጠሎቹ እንደዚሁ መኖር አይችሉም። ስለዚህ እናንተም ልክ እንደዚህ ተክል ተባብራችሁ ጎሳችሁን መርዳት፣ ምድራችሁን መንከባከብና ሀገራችሁን መገንባት አለባችሁ። ችግር ካጋጠማችሁም እንደ አረሙ እያጸዳችሁ መቀጠል አለባችሁ እያለ ያስተምራችኋል። ከዚያ በኋላ ኪያና ወደሚገኝበት የነጋዴዎቹ መርከብ ስንሄድ እንደተለመደው ከቶኒ ጋር ተቀምጦ መሳሪያዎቹን እያጸዳዳና መልክ እያስያዘ ነበር። ቶኒ ኪያናን ከባርነት ነፃ ስላወጣው ደጋግሞ እያመሰገነው ነው። ውለታን መቼም ቢሆን አልረሳውም ሲለው ኪያናን በፈገግታ ይመለከተዋል። ከዛም ቶኒን መርከብ ውስጥ ትቶ ወደ ውጭ ሲወጣ ፊን ያገኛታል። እኔም ምልሽ በደሴቶቻችን ላይ ቤተሰቦች እንዳሉሽ ነግረሽኝ ነበር አላት። እሷም አዎ አሉኝ፣ ልጄን በጨቅላነቱ ነው ጥዬው የመጣሁት። የሁሌም የምጸጸትበት ነገር ነው። አሁን ሄጄ ላዩ በጣም ናፍቄያለሁ አለችው። ምናልባት ኪያና እሷ ልጅ ይሆን እንዴ? ወደነ ኪያና ደሴት ስንመጣ ደግሞ ኩቢና ናማኪ በደስታ ውስጥ ሆነው አዲስ የጀመሩትን የፍቅር ጊዜያቸውን እያጣጣሙ ነው። ከጥቂት ደቂቃዎች በኋላ ግን የነ ኪያና መርከብ ወደ ደሴቲቱ ደረሰች። ኪያና የደሴቲቱን ምድር እግሩ ሲረግጥ በደስታ ተንበርክኮ አሸዋውን በማፈስ አምላኩን አመሰገነ። በዚያው ቅጽበት ኩቢና ናማኪ የነ ኪያና መምጣት ዜና ደረሳቸው። የደስታ ስሜታቸውም ወዲያው በፍርሃት ተለወጠ። ይህ በእንዲህ እንዳለም ሞኩ ወደ እነ ኪያና መጣና አንተ ኪያና አይደለህም እንዴ? ንጉሥ ካኪሊን ግፍ እንዲፈጽም የረዳኸው አንተ አይደለህም? ጭራሽ በድፍረት ወደኛ መጣህ አለው። ኪያናም ትክክል ነህ፣ አልተሳሳትክም። ካኪሊን ረድቼዋለሁ፣ ግን እዚህ የመጣሁት ይቅርታ ለመጠየቅ ሳይሆን እናንተን ለመርዳትና ኃጢአቴን ለማስተሰረኝ ነው አለው። ሞኩም በጣም ጥሩ፣ ግን ወደዚህ እንድትገቡ ካሜሃሜሃ መፍቀድ አለበት። ስለዚህ ካለሱ ፍቃድ ማንም ሰው ከመርከቡ እንዳይወርድ አለው። ኪያናም ካሜ እስኪፈቅድ ሐሳቡን ተቀበለም።
ሚስቱ ኩቢም በርቀት ኪያናን ስታየው እየሮጠች ወደሱ መጣችና ዘላ ተጠመጠመችበት። ሁሉም እየመጡ ናፍቆታቸውን ይወጡ ጀመር። ወንድሙ ናማኪም ከኩቢ የወሰደውን የአንገት ጌጥ በፍጥነት አውልቆ ከተተው። ምክንያቱም ኪያና ካየው እንደሚገድለው እርግጠኛ ስለነበር እሱም ሮጦ ሄዶ ከሌሎቹ ጋር ኪያናን አቀፈው። በሌላ በኩል ጃክ የመርከብ ቤተሰቦቹን ለማግኘት ሄደም። ሲመለከቱት እሱ እንደሆነ ማመን አልቻሉም። ሁሉም ሞታል ብለው ነበር ያሰቡት። ሁሉንም በናፍቆት ሰላም ካላቸው በኋላ ካፕቴኑ ወደ መርከቧ እንዲመለስ ጠየቀው። ጃክ ግን አይሆንም፣ እዚህ መኖር የተሻለ ነው ብሎ መለሰለት። ወደፊት ስንመጣ ደግሞ ልጆች ተሰብስበው ወደሚጫወቱበት ቦታ መጣ። አንዱን ልጅ ትኩር ብላ ተመለከተችው። እሱም እሷ ባየችው ሁኔታ ተመለከታት። ወደነ ኪያና ስንመለስ ከጎሳዎቹ ጋር እየተራመደ ሳለ ናሂ ኪያናን ምን ሆነ ነው ኪያና ጭኖችን የሚሸፍን ጨርቅ የለበስከው? እኛ ጎሳ ውስጥ አንድ ወንድ ጭኖቹን ማሳየት እንዳለበት ረሳው እንዴ አለው። ኪያናም ይህ የነጮቹ ያለባበስ ዘዴ ነው፣ ሁሉም ነገራቸው ግራ ያጋባል፣ ግን ለእኔ ተመችቶኛል ብሎ መለሰለት። ከዛም የመንደሯን ልጆች ሰብስቦ ተቀጣጣይ ዱቄት እጁ ላይ አድርጎ ሲለኩሰው እሳት ፈጠረ። ልጆቹም በዚህ በጣም ተገረሙ። ኪያና አስማት እየሰራ ያለ ነው የመሰላቸው። ከዛ ወደ ትላልቆቹ የጎሳዎቹ አባላት ሄዶ ስለ ካሜሃሜሃ ጠየቃቸው። እነርሱም ካሜ በጣም ጠንቃቃና ህዝቦችን የሚንከባከብ ጥሩ ሰው እንደሆነ ነገሩት። ኪያናም ጥሩ ነው፣ ግን ይህ ብቻ በቂ አይደለም። ካሜ በጣም ስልታዊና ጠንቃቃ መሆን አለበት። ከፊታችን የሚመጡ ፈተናዎች ቀላል አይደሉም። እዚህም የመጣሁት ከእናንተ ጋር ለመኖር ብቻ ሳይሆን ለጦርነትም ላዘጋጃችሁ ነው አላቸው። ከዛም አብረው ሆነው ካሜ ወደሚገኝበት የምክር ቤቱ ቦታ ሄዱም። በዛም ካሜን ሳይሆን ሞኩን አገኙት። ሞኩም ለሁለተኛ ጊዜ ኪያናን ያለምንም አክብሮት አናገረው። ስማ ካሜ እዚህ የለም፣ አንተም በምክር ቤታችን ምንም ቦታ የለም፣ እባክህ ጊዜን ከምታባክንብኝ ከዚህ ቦታ ብትርቅ ይሻላል አለው። ሞኩ ኪያና ትልቅ ኃይል እንደነበረው አላወቀም፣ ግን ኪያና ቁጣውን ዋጥ አድርጎ ምንም ሳይናገር ተመለሰም። ካሁማኑም ሞኩ የሚያደርገውን ነገር ቆማ እየታዘበች ነበር። ካሜና ኪያና እንዳይገናኙ ይፈልጋል። ኪያና ከሚስቱ ኩቢ ጋር ወደ ጎጆ ሲመጣ ወንድሙ ናማኪ ከጎጆ ውስጥ ሲወጣ ተገጣጠሙ። ኪያናም ምን እየሰራህ ነበር ብሎት ሲጠይቀው ናማኪም ወንድሜ በመመለስ በጣም ስለተደሰትኩ ዕጣን ለማጨስ ገብቼ ነው አለው። በዚህ ሰዓት ኩቢ በጣም ተጨነቀች። ኪያናም ይዟት ወደ ጎጆው ሊገባ ሲል ጆን መጣና ካሁማኑ የፈለገችው እንደሆነ ነገረው። ይህ ለኪያና በጣም አስፈላጊ ነገር ስለነበር ካሁማኑን ለማግኘት ከጆን ጋር ሄደም። ካሁማኑንም አገኛት። እሷም ኪያና ከባህር ማዶ አይታ የመጣውን ነገር ልትነግረኝ ትችላለህ አለችው። ኪያናም ብዙ አስገራሚ ነገሮችን አይቻለሁ። ብዙ አይነት የሰው ዘሮችና ህዝቦች አሉ፣ ግን እንደ ዘራቸው ብዙ ክፋትም አይቻለሁ። የሰለጠኑ የሚባሉ ሰዎች የጦር መሳሪያዎችን ተጠቅመው ሰዎችን ይገድላሉ። ሀብት ያለውን ማንኛውንም መሬት ይወራሉ። ሰዎችን እየገደሉና እያሰቃዩ እነሱ ሀብት ማጋበሳቸውን ብቻ ነው የሚያስቡት። እናም በእርግጠኝነት ይህ በቅርቡ እኛም ላይ ሊከሰት ስለሚችል ካልተባበርንና አንድ ካልሆነን የምስኪኖቹ ዕጣ ፈንታ በእኛ ላይም ይደርሳል አላት። ካሁማኑም ኪያና የተናገረው ነገር ልቧን ነክቶትና አሳምኗት ካሜ ወደሚገኝበት ቦታ ወስዳ አገናኘችው። በዚህ ጊዜ ካሜ ታሮ እየተከለ ነበር። ካሁማኑም ለብቻቸው ትታቸው ሄደች። እናም ካሜሃሜሃ ከኪያና ጋር ማውራት ጀመረም። በንግግራቸው ሁለቱም ወዲያው ነበር የተግባቡት። ካሜ ኪያና በሚያወራቸው ስትራቴጂዎች በጣም ነበር የተገረመው። እናም ኪያናን ይበልጥ የጎሳው አባል ማድረግ ስለፈለገ ስማ ኪያና፣ እዚህ አንድ ፈተና እንፈትንሃለን። ካሸነፍክ የምክር ቤታችን አባል ትሆናለህ። ነገር ግን ከተሸነፍክ ያው ምንም ማድረግ አይቻልም፣ እዚህ ድንች ተካይ ነው ማደርገህ ብሎ ቀለደበት። ይህ በእንዲህ እንዳለ ኪያና ሚስቱን ይዞ ወደ ጎጆ ገባ። ወንድሙ ናማኪም ወደ ባህሩ እየተመለከተ ትካዜ ውስጥ ነበር። ወደ ነኪያው ስንመጣ ደግሞ ኪያው የምክር ቤቱን አባላት ሰብስበው የካሜሃሜሃን ደካማ ጎኖች ብሎ የሚያስባቸውን እየዘረዘረ የጦር አዛዥነቱን ቦታ ለነሱ እንዲሰጡት ጠየቀም። አለቆቹ ግን አሁንም ቢሆን በአባቱ ውሳኔ ጸንተው ነበር። እየተቀባበሉም ካሜ ለቦታው የሚመጥን ብቁ ሰው እንደሆነና ካንተ ይልቅ ለቦታው እሱ ትክክለኛ ሰው ስለሆነ እሱን ለማውረድ የምናደርገው ምንም አይነት እንቅስቃሴ አይኖርንም፣ እኛ የእርስ በርስ ጦርነት እንዲነሳም አንፈልግም ብለው ግልጹን ነገሩት። ኪዋ ግን የሰማው ነገር አልተመቸውም።
ምክንያቱም እሱ በጥልቅ ቅናትና ጥላቻ ውስጥ ስለነበር ነው። ኪዋ ጠንቋዩ ጋር ሄዶ ይህ አባቴ ያወረሰኝ የንግስና ዘውድ ነው፣ ይህ ነው እኔን ተብትቦ ያሰረኝ፣ ከዚህ በኋላ ለራሴ ሌላ ዘውድ እሰራለሁ ብሎ አባቱ ያወረሰውን ዘውድ ወደ እሳት ወርውሮ አቃጠለው። በሌላ በኩል ወደ ንጉሥ ካኪዲ ስንመጣ ደግሞ በእሳት አጠገብ ተቀምጦ የሚመገበው አሳ ቀረበለት። የሃይማኖት ካህኑም ጥንካሬ እንዲሰጠው ብሎ የተለያዩ ስርዓቶችን አድርጎለት አንድ መጠጥ ቀዳለት። ካኪሊም መጠጡን ሲጠጣ የወደፊት ራእዮችን አየም። በዚያው ጊዜ ልጁ ኩፓሊ ከጓደኛው ጋር በጫካ ውስጥ እየተዘዋወረ ሳለም ጓደኛው ስማ ግን አባትህ ሁሉንም ነገስታት ለማጥፋት ለምንድነው ቆርጦ የተነሳው ብሎ ጠየቀው። ኩፓሊም እኔ አላውቅም ብሎ መለሰለት። ጓደኛውም አባት በተሳሳተ መንገድ ነው እየሄደ ያለው፣ እኔ በበኩሌ አንተ ንጉስ መሆን አለብህ ብዬ አምናለሁ። አንተ ጥንካሬ፣ ጥበብና የህዝቡ እምነት አለ። የአባትህም ድጋፍ በሌሎች መንግስታት እየቀነሰ ነው። አሁን የሚወዱት በጣም ጥቂቶች ናቸው። ሁሉም የሚፈልገው አንተን ነው ብሎ መለሰለት። ኩፓሊ ግን እምቢ አለም። ጓደኛውም ግድ የለም ወደ ማዊ ላክ፣ አባትህን አስወግጄ ሁሉንም ነገር በአንተ እግር ስር አደርግልሃለሁ አለው። በማግስቱም ጠዋት የኪያና ፈተና ሰዓት ደረሰም። ፈተናው በእንጨት በተሰራ መንሸራተቻ ላይ በሆዳቸው ተኝተው በአደገኛ የጠጠር ቁልቁለት ተንሸራተው ወደ ውሃው ቀድሞ የገባ የሚል ነበር። በዚህ ውድድር ካሜሃሜሃን አሸንፎት የሚያውቅ አንዳችም ሰው አልነበረም። ኪያናም እንደዚህ አይነት ፈተና አጋጥሞት አያውቅም። ሁሉም ተወዳዳሪዎች ቦታቸውን ያዙና ውድድሩ ተጀመረም። ሁሉም ወደ ታች ዘለሉ። መንሸራተቻዎቹ በእንጨት የተሰሩና መሬቱ ጠጠር በመሆኑ ውድድሩ በጣም አደገኛ ነበር። ከአራቱ አንደኛው ተወዳዳሪ በአጉል ሁኔታ ወደ ጎን ወጥቶ ተሰባብሮ ሞተ። ብዙም ሳይቆይ ሌላኛውም ተወዳዳሪ ተመሳሳይ ነገር አጋጠመው። የቀሩት ሁለቱ ካሜና ኪያና ብቻ ነበሩ። ኪያና ብልጥ ነው። የሞቱት ተወዳዳሪዎች ምን ስህተት እንደሰሩና ካሜ ምን እንደሚያደርግ እያስተዋለ ነበር። የካሜንም ቴክኒክ ወዲያው ተጠቀመ። በመጨረሻም ኪያና ካሜን በጣም በትንሽ ልዩነት አሸነፈው። ካሜም በኪያና ጽናትና ጥበብ በጣም ተገርሞ አደነቀው። ካሜ አንተ ሰው፣ ድንጋዮቹም ሆኑ ቁልቁለቱ ምንም አልመሰሉም። ያለ ፍርሃት ቀጥታ ተጓዝክ። ለዚህም ነው ያሸነፍከው። ወደ ምክር ቤታችን አንድ ጀግና ሰው ተጨመረ። እንኳን ደህና መጣህ ጀግናው አለው። በዚያው ቀን ኪያና ሞኩን ወደ ነጋዴዎቹ መርከብ ወሰደውና ጭኖ ያመጣውን በርካታ መሳሪያዎች እያሳየው ስማ ሞኩ፣ ካሜ እውነት የተነገረለት አንድ የሚያደርገን ንጉሥ እሱ ከሆነ የእኔ እርዳታ ያስፈልገዋል። ይህ የምትመለከተው ጠመንጃ ይባላል። የትኛውንም ሰው ጭንቅላት የመበጠስ አቅም አለው። እንደምትመለከተው ደግሞ እኔ በጣም ብዙ መሳሪያዎች አሉኝ አለው። ሞኩም ኪያና በእጁ ያለውን ትልቅ ኃይል ተገነዘበም። በዚያው ምሽት ከኪዋ ተላኩ ሰዎች በጨለማ መጥተው የካሜሃሜሃን የምግብ ማከማቻ መጋዘን በእሳት ለኩሰው አጋዩት። በማግስቱ ጠዋት ካሜ በሐዘንና ንዴት ስሜት ውስጥ ሆኖ የጠፋውን መጋዘን ጎበኘ። እነ ኪያናም ተሰበሰቡ። ኪያናም በትክክል ይህን ሊያደርገው የሚችለው ሰው ኪዋ ብቻ ነው አላቸው። ካሜም ይህንን ሲሰማ እኔ ከአጎቴ ልጅ ጋር ጦርነት መቅጠም አልፈልግም ሲል ኪያና ቀበል አድርጎ ንጉሱ ካኪሊ በማንኛውም ጊዜ ሊያጠቃን ይችላል። ያ ከመሆኑ በፊት ግን እኛ አንድ መሆን አለብን። ስለዚህ ኪዋን ማጥፋት አለብን ብሎ መከራቸው። ነገር ግን ሚስቱ ኩቢ ይህንን ከማድረጋችን በፊት ግን ኪዋ ለኔ ልጅነት ጓደኛዬ ስለሆነ እንደማስበው ከሆነ የምነግረውን ያዳምጠኛል። መጀመሪያ እኔ ባነጋግረው አይሻልም አለች። ኪያናም እንደዛ ግን ይሻላል አለ። ካሜም ሚስቱን ካውማኑን ስለ ነገሩ ትክክለኛነት ሲጠይቃት እሷም ኩቢ ትክክል ናት፣ መጀመሪያ ከጸብ በፊት ሰላምን መሞከር አለብን አለችና ሁሉም በእቅዱ ተስማሙ። አሁንም ግን ኩፓሊ በሐሳቡ አልተስማማም። አሻፈረኝ አለ። ወደ ናሂ ስንመጣ ደግሞ ናሂ በጫካው ውስጥ ልምምድ እያደረገ ሳለ ሚስቱ ሐኪ መጣ። እስቲ እኔንም ማስተምረኝ አለችው። እሱም ምን ችግር አለ አላት። ስማ ኪያና ከተመለሰ ወዲህ ግን የኩቢ ጸባይ አልተቀየረብህም አለችው። እሱም ሊሆን ይችላል ብዙም አላስተዋልኩትም ብሏት ልምምዳቸውን ቀጠሉ። ወደ ኪያና ስንመጣ ደግሞ ሚስቱ ኩቢ ወደ ጎጆ መጣችና እኔም ምልክ ኪያና ቀኑን ሙሉ በእነዚህ መሳሪያዎች ላይ ነው የምታሳልፈው። ልክ እንደ እንግዳ ሰውም ሙሉ ልብስ መልበስ ጀምራል። ምንድነው ሚስጥሩ ስትለው ኪያና መልስ ሳይሰጣት በተቀመጠችበት ጥሏት ሄደም።
ኪያና ወደ ካፕቴኑ ሄደና በመርከቡ የተጫኑት መሳሪያዎች ሲራገፉ ተመለከተም። ሙኩም እዚያው ነበር። ለኪያናም ለሰዎች በርካታ ምግብ እንዲያከማቹ ንገር፣ የጦርነት ጊዜው ደርሷል አለው። ከዚያም ኪያና ወደ መርከቡ ካፕቴን ሄደና ያናገረው ጀመር። ካፕቴኑም ኪያና የተባባልነው የጽድና የሰንደል እንጨት ንግዳችን እንዴት እየሄደ ነው ብሎ ጠየቀው። ኪያናም አይዞ ትንሽ ታገስ፣ ሁሉም ነገር በቅርቡ ተስተካክሎ ቃል የተግባባነው ነገር ይፈጸማል አለው። ካፕቴኑም እባክህ ኪያና በጦርነቱ ራስን በጣም ጠብቅ፣ አንተ በህይወት መቆየት አለብህ፣ ካላንተ ሁሉም ነገር ከንቱ ይሆናል አለው። ኪያናም አይዞህ አትጨነቅ ብሎ አረጋጋው። ይህ በእንዲህ እንዳለ ኩፓሊ አባቱን ካኪሪን ለማነጋገር መጣ። አባቴ ማዊ ትልቅ መንግስት ነበር፣ በህዝቡም ጠንካራ ድጋፍ ነበረው። ግን አንተ ቀስ በቀስ ንጉሳዊ ቤተሰቦችን እያጠፋህ በመሆኑ የመንግስታችን ክብር እንዳይቀንስ እፈራለሁ አለው። አባቱም ትክክል ነህ፣ ማዊን መጠበቅ የሁላችንም ኃላፊነት ነው። ተመልከታቸው፣ እነዚህ ሁለቱ ተዋጊዎች እኔን ለመግደል አሲረው ነበር። ለዚህም ተሰቃይተው እንዲሞቱ ነው የሰቀልኳቸው። ምክንያቱም አንተው ራስህ የመንግስታችን ደህንነት መጠበቅ አለበት እንዳልከው እንዲሁ አድርጌያለሁ አለው። ኩፓሊም እነዚህን ከዳተኞች ማጥፋት አለብን ብሎ ወደ አንዱ እስረኛ ሲጠጋ፣ እስረኛውም ስማ ኩፓሊ፣ አባትህ በጣም አረመኔና ጨካኝ እንደሆነ ግን ታውቃለህ ሲለው ኩፓሊ ቢላው ጥቶ ጸጥ አደረገው። ወደ ኪያና ስንመለስ ደግሞ ካውማኑ በርቀት ማቅረቢያ መነጽር ርቃ እየሄደች ያለችውን የካፕቴኑን መርከብ ቆማ እየተመለከተች ሳለ ኪያና መጣና ዛሬ ከኪዋ ጋር መነጋገርና ሰላም እንድንሞክር ሐሳብ አቀረብሽ። እኔ ግን ሳስበው ከሱ ጋር ተነጋግረን የምንግባባ አይመስለኝም። ከሱ ጋር መነጋገር መጀመሪያ የምንሰራው ትልቁ ስህተታችን ይሆናል አላት። ካውማኑም አንድ ጊዜ ብቻ ለመነጋገር እንሞክር፣ ለህዝቡ ብለህ ሳይሆን ለእኔ ብለህ ብላ ተማጸነችው። በዚህም ኪያና ተስማማና ባለቤቱንና ጥቂት ሰዎች አስከትሎ ወደ ምድረ በዳ የእሳተ ገሞራው ስፍራ ኪዋን ለማነጋገር ሄደም። ንጉሥ ኪዋም ተከታዮቹን ላከም። ካውማኑም ሂዱና ለንጉሳችሁ ያጎቱ ልጅ ልታናገሩ እንደመጣች ንገሩት አለችው። ኪዋም ተጠርቶ መጣና ኩቢን በጣም የሚገርም ነው፣ ከረጅም ጊዜ በኋላ ልጠይቅኝ መጣሽ አላት። እሷም ልጠይቅህ ሳይሆን ላነጋገርህ ነው የመጣሁት አለችውና ነጭ ድንጋይ አውጥታ እኔ ሰላምን ፈልጌ ከኛ ጋር እርቅ እንድታወርድ ልጠይቅህና ልለምንህ ነው የመጣሁት። በአንተና በካሜሃሜሃ መካከል የተፈጠረውን ጸብ አስተካክለን መደራደር እንችላለን፣ ሰላምን ምረጥ አለችው። ኪዋም በጣም ጥሩ፣ ካሜ ሰላምን ከፈለገ እኔም ተስማምቻለሁ፣ ግን የጦር አዛዥነቱን ማዕረግ ለኔ መስጠት አለበት። ያን የማያደርግ ከሆነ መፍትሄው ጦርነት ይሆናል አላት። እሷም እንደዚህ እርስ በርስ እየተከፋፈልን ከቀጠልን ካኪሪ ያደቀናል እና አንተንም እኛንም ሁሉንም የህዋይ መሬትን ይነጥቀናል ብላ ልታሳምነው ሞከረች። እሱ ግን እኔ ያልሆንኩት ካልሆነ ብሎ እምቢ አለም። ኪያናም ለሚስቱ መጀመሪያም ነግሬሽ ነበር ይህ ሰው ሰላም አይፈልግም ብዬ፣ አንቺ ሰላምን አቀረብሽለት፣ እሱ ግን ጥቁሩን ድንጋይ ጦርነትን መረጠ። ይህ ሰው ያለምንም ሁኔታ መገደል አለበት ብሎ ሽጉጡን አነጣጠረበት። ኪዋም መሳሪያውን ሳይፈራ ጦርነቱ በግልጽ ተጀመረ አለ። ኪያናም ንዴቱን ዋጥ አድርጎ ራሱን በመቆጣጠር ሳይተኩስበት ቀረም። ኪዋም ስማ አባት ታላቅ ጀግና ነበር፣ አንተ ግን ክብሩን አዋረድክ። የሌላ ሀገር ሰዎችን ቋንቋም ትናገራለህ፣ እንደነሱም ትለብሳለህ። በቅርቡ በጦር ሜዳ እንገናኝ ብሎት ከሰዎቹ ጋር ሄደም። ኩቢም በኪያና ተናደደችና ለአንድ ደቂቃ እንኳን ዝም ማለት አትችልም? ጣልቃ ገብተህ የሰላም እቅዴን አበላሻው። ትንሽ ብንነጋገርኩ ስምምነት ላይ ልንደርስ እንችል ነበር ብላ ተናገረችው። ኪያናም በንዴት ጥሏት ሄደም። ይህ በእንዲህ እንዳለ ቶኒ ጠመንጃዎቹን ለነኪያና ተዋጊዎች አከፋፈለና ጠመንጃውን እንዴት እንደሚጠቀሙ በሂደት አስረዳቸው። መጀመሪያ እንደዚህ አድርጋችሁ ታጸዱታላችሁ። ከዚያ ትንንሾቹን ጥይቶች ካስገባችሁ በኋላ አቀባብላችሁ በኢላማችሁ መሰረት አነጣጥራችሁ መተኮስ ነው አላቸውና ሁሉንም ተኩስ ማስተማር ጀመረም። ንጉሥ ኪዋም ወደ ጠንቋይዋ ሄዶ ስሚ ኪያና ለየት ያለ መሳሪያ ታጥቆ ነው የመጣው፣ ስለዚህ በዚህ ጦርነት እንዲረዱኝ አባቶችን መጥራት ፈልጋለሁ አላት። እሷም በእንደዚህ አይነት ሁኔታ በጭራሽ ልታሸንፋችሁ አትችልም። የጦርነት አማልክቱን እኮ ካሜሃሜሃ ወስዶታል። አባትህ እኮ የማይሸነፍ የነበረው የጦርነት አማልክቱ ከሱ ጋር ስለነበሩ ነው። አሁን ግን አማልክቱ ከኛ ጋር ስላልሆኑ
ምንም ነገር ብናደርግ ልናሸንፍ አንችልም ብላ ቁርጡን ነገረችው። ወደ እነ ኪያና ስንመጣ ደግሞ ለካሜ ስማ ወደ ኪዋ ሰላምን ለመጠየቅ ሄድን፣ እሱ ግን እምቢ አለ። እሱ ጦርነት ብቻ ነው የሚፈልገው አለው። ሞኩም በፍጥነት የማንንቀሳቀስ ከሆነ ሌሎች አለቆች ደካማ ናቸው ብሎ ያስቡናል። አሁንም ማንም ሳይቀድመን ማጥቃት አለብን አለም። ካሜም እኔ ዝም ብዬ ራሴን ጦርነት ውስጥ አላስገባም። ባለፈው ከምክር ቤቱ ተደብቄ ማታ ላይ ወደ ፑኒያ መንደር ሄድኩ። እናም መጥተው ያዙኝ፣ ጀልባይን በሙሉ ሰባበሩት ሲል ሞኩም ጠባቂዎች ምን እየሰሩ ነበር? አንተ ስትጠቃ ዝም ብለው አዩ አለው። ካሜም የነሱ ጥፋት አልነበርም፣ እኔ ለማንም ሳልናገር ነበር የሄድኩት። ህዝቡ ያጠቃኝ ዘራፊ ነው ብለው ስላሰቡ ነበር። ግን ኋላ ላይ የመንደሩ ሽማግሌዎችን ሳገኝና ማንነቴን ሲያውቁ ሁሉም ፈሩ አለው። ኪያናም አየህ ፍርሃት ኃይለኛ የማሸነፊያ መሳሪያ ነው አለ። ግን ካሜ ኪያና እኔ ህዝቦችን በፍርሃት መግዛት አልፈልግም። ከዛሬ ጀምሮ የሚሰራ አዲስ ህግ አውጥቻለሁ። እሱም የሰላም ህግ ይባላል። ማንኛውም ወደኛ መጥቶ እኛን ለመጉዳት የሚፈልግ አካል ህይወታችን ላይ አደጋ እስካልጣለ ድረስ አንገለውም። የምንገለውም ለህይወታችን የሚያሰጋ ከሆነ ብቻ ነው። ከፑኒያ መንደር ሰዎችም የተረዳሁት ይህንን ነው አለው። በሌላ በኩል ኪዋ ከጠባቂዎቹ ጋር ሆኖ ወደ ጨካኙ ንጉስ ካኪሊ ሄደም። ካኪሊም ተቀበለውና ለምንድን ነው የመጣው ብሎ ጠየቀው። ኪዋም አንድ ታላቅ ንጉስ ሁሉንም አንድ አድርጎ ይገዛል የሚል ትንቢት ተናግራል ተብዬ ሰምቻለሁ። ይህ ነገር ጥሩ ነው፣ ግን አንድ ነገር ልንገረ፣ ካሜሃሜሃ የሚባል ሰው ሁሉንም ነገር ከኔ ወስዶብኛል። የኔ መሆን የነበረበትንም ኃይል ይዟል። የጦርነት አማልክቱን ይዞ ሄዷል። ስለዚህ ኃይል ከኔ ጋር ስለሌለ በጦርነት ከጎኔ እንድትቆም ነው የምጠይቅህ አለው። ካኪሊም የሐዋዮች መንግስት እንደተከፋፈለ ተረዳና ታዲያ ለምን እዚሁ ገድዬ ሐዋይን ሙሉ ለራሴ አልወስድም አለው። ኪዋም እኔን እኮ ብትገድለኝ የተከፋፈለው መንግስታችን አንድ ላይ ሆኖ ባንተ ላይ ይነሳል። ከታሪካችሁ እንደምንረዳው ደግሞ የናንተ መንግስት አንድ ጊዜ እንኳን እኛን አሸንፎን አያውቅም ብሎ መለሰለት። ካኪሊም እኔ አንተን ብረዳ ምን አገኛለሁ ብሎ ጠየቀው። ኪዋም በእኔና በአንተ መንግስት ውስጥ ሰላም ይነግሳል፣ የአንተ ትንቢትም በእኔ ህዝቦች ላይ ይሰራጫል። ይህ ደግሞ ለአንተ ጥቅም ነው። እናም ወደፊት ሐዋይ በአንተ ላይ አትነሳም አለው። ካኪሊም ትኩር ብሎ ተመለከተውና በአይኑ ውስጥ እሳት እያየው ስለሆነ የምታሸንፍ ይመስለኛል። ስለዚህ አንተን የሚያግዝ አንድ ሻለቃ ጦር እልክልሃለሁ አለውና ተለያዩ። ንጉስ ካኪሊም ልጁን ኩፓሊ ጠራውና ስማ ሐዋይ ተከፋፍላለች፣ ይህ ለኛ መልካም እድል ነው። አኡኒ የሚባለውን ሰው ፈልግና አግኝተው ኪዋን እንዲያግዘው ንገረው አለው። ኩፓሊም ለምን እሱን መረጥክ አባቴ? እሱ እኮ ግዴለሽ ነው፣ ሁሌም ችግር ይፈጥራል። ስለዚህ በምትኩ እኔን ላከኝና ያዘዝከኝን ሁሉ ፈጽማለሁ አለው። ካኪሊም አኡኒ አንተ ማድረግ የማትችለውን ነገር ሁሉ ያደርጋል። የውጊያ ለእርሱ ተስማሚ ነው። ስለዚህ ሂድና አገኘው ብሎ ላከው። ኩፓሊም ወደ ጫካው ገብቶ አኡኒን አገኘውና ስማ አኡኒ፣ ከንጉስ ኪዋ ጋር ተባብረህ ለመዋጋት ወደ ማዊ መሄድ አለብህ ተብለሃል። ይህ የንጉስ ትዕዛዝ ነው አለው። አኡኒም ተናዶ ታዲያ ይህ የንጉስ ትዕዛዝ ከሆነ ለምን ልጁን አላክም? ለምን እኔን ላከኝ? አለና ቀጠል አድርጎ ችግር የለም ኪዋን እንዲያሸንፍ ረዳዋለሁ፣ ግን በኋላ ድሉን ለራሴ ወስደዋለሁ። ኪዋን ገድዬ ራሴን አነግሳለሁ አለው። ኩፓሊም አባቴ በጭራሽ ኪዋን እንድትገሉ አላዘዘም ሲለው አኡኒም ተው እባክህ፣ የአባትን ጨዋታ በሚገባ ጠንቅቄ ያውቃለሁ። አንተ ብትረዳውም ባትረዳውም እኔም ግን የሱን ጨዋታ ለመጫወት ዝግጁ ነኝ ብሎ መለሰለት። ይህ በእንዲህ እንዳለ ካሜሃሜሃ ካሁማኑን አስጠራትና ስሚ ኪያና በምክር ቤት ውስጥ አባል መሆኑ ያስፈልገናል ብሎ ጠየቃት። ካሁማኑም ኪያና ዓለምን እኛም በምንመለከትበት መንገድ አያይም፣ ግን እሱ ሰላምን ይፈልጋል። ሰላሙን ማምጣት የሚፈልገው ግን በራሱ መንገድ ነው፣ በደምና በጦርነት አለችው። ካሜም ግን ታምኚዋለሽ አላት። አዎ ትክክለኛ ውሳኔ እንድትወስን ይረዳሃል ብላ መለሰችለትና ሄደም። ሞኩም ወደሷ መጣና ካሜ ሁልጊዜ ያዳምጥሻል። ኪያናና ካሜ የመዋሃዳቸው ሚስጥር አንቺ ነሽ። ግን ምንም እንኳን ሐሳባቸው ቢለያይ አንቺ ከሁለቱም ጎን መቆም አለብሽ አላት። በመጨረሻም ሌላ የስፔኖች መርከብ ወደ ኪያና ደሴት ሲመጣ እንመለከታለን። የመንገዱ መሪም ማርል የሚባለው እርጉሙ ሰው ነበር። ኪያናን ለመበቀልና ጥቅም ለማግኘት ሲል የራሱን ካፕቴን ሚስጥሮች ሸጦ ስፔናውያኑን ደሴቲቱን እንዲያጠቁ ይዟቸው መጣ። ለማስታወስ ያህል በቀደሙት ክፍሎች አዲሱ ንጉስ ኪዋ
የሰላም ጥሪ ቀርቦለት አልቀበልም እንዳለ ናማኪና ኩብሂ አዲስ የጀመሩትን አፍላ ፍቅራቸውን ሳይጨርሱ ኪያና እንደመጣባቸው ኪያና የነካሚ የምክር ቤት አባል ለመሆን አደገኛውን ውድድር ተወዳድሮ እንዳሸነፈና አባላቸው እንደሆነ ኪዋም ከአኪሊን ሄዶ ለጦርነቱ እርዳኝ ሲለውና በመጨረሻም መርጉሙ ማርሌ ሌሎች ስፔናውያንን ወደ ኪያና ደሴት ሲያመጣቸው ተመልክተን ነበር ያቆምነው። ክፍል 7 የሚጀምረው ደግሞ ካሜሃሜሃ ከአንድ የጎሳው አባል አዲስ ልጅ ተወልዶለት በደስታ ተሞልቶ ጎሳውም የልጁን መወለድ ደስታ እያከበረ ነው። ካሜ ለሁሉም ጮክ ብሎ ይህ የሁላችንም ልጅ ነውና በፍቅርና በጋራ እናሳድገዋለን አለ። ግን አጠገቡ ቆማ ስትሰማ የነበረችው ካሁማኑ ልጅ መውለድ ስለማትችል በቅሬታ ውስጥ ሆና ትመለከተዋለች። ካሜ ግን ይህንን ስለማያውቅ ደስታውን እያከበረ ነው። የጎሳው አባላትም በሙሉ ደስ ብሏቸዋል። ወደ ደሴቲቱ አዲስ የመጡት ስፔናውያንም በደሴቲቱ በርካታ የሰንደል መስሪያ እንጨቶችን በማየታቸው ተደስተው ለአፍታ እንኳን ጊዜ ሳያባክኑ ሁሉም ዛፎቹን ቆርጠው ለመውሰድ ተጣደፉም። ወደ ካሜ ደስታ ስንመለስ ደግሞ በዓሉ ገና አልቆመም። ናሂ የሞተ አሳማ ይዞ ሕፃናቶቹን እያስፈራራና እያጫወተ ነው። ካሜም ካሁማኑን ምን ነው ዝም አልሽ? ለኔና ላንቺ የሆነ ነገር አለ እንዴ ብሎ ጠየቃት። ያው እርጉዝ መሆን አለመሆኗን እያረጋገጠ ነው። እሷም ሁሉም ነገራችን በጣፍንታ እጅ ነው ጌታዬ ብላ መለሰችለት። በዚያን ጊዜ ኪያናን አንዲት ሴት ከርቀት እያየችው መሆኑን አስተዋለና ወደ እርሷ ሄደም። ሴትየዋ ኪዋን እንድትከታተል ኪያና ይላካት ሰላይ ነበረች። እሷም ባየችው መሰረት ኪዋ በጣም ጠንካራ ሰራዊት እንዳቋቋመና ሁሉም ተዋጊዎች ለጦርነት እየተዘጋጁ መሆናቸውን ነገረችው። ከዚያም ካሁማኑ ወደ ኪያና መታ ከሰላያው ጋር ሲያወራ የነበረውን ስላወቀች ምን እያደረክ ነው ኪያና? ካሜ ጦርነት እንደማይፈልግና አርፈን መቀመጥ እንዳለብን አልተናገርም ብላ ጠየቀችው። ኪያናም ካሜን ሳየው ምንም ዝግጅት እያደረገ አይደለም፣ ሁሉም ጠላቶቻችን ተረባርበው እኛን ለማጥፋት ሌት ተቀን እያሴሩብን ሳለ እሱ ግን ሁሉም ነገር ሰላም እንደሆነ እያሰበ አርፎ ተቀምጧል። እኔ እንደማስበው ከሆነ ግን እኛ ከመበላታችን በፊት ቁማሩን መብላት አለብን አይመስልሽም ካሁማኑ? ደግሞ አንዳንድ ጊዜ ከኔ ጋር አንዳንድ ጊዜ ከካሜ ሐሳብ ጋር እየቆምሽ የምትወላውየው ነገር አለ አላት። ካሁማኑም ትክክል ብለሃል፣ እርግጥ ነው በባለቤትህም ሆነ በአንተ አስተሳሰብ ውስጥ እውነትን ነው የማየው ብላ መለሰችለት። ኪያናም አይደለም ካሁማኑ፣ ወይ ከኔ ጋር ወይ ከእሱ ጋር አንዳችንን መርጠሽ መቆም አለብሽ አላት። ይህ በእንዲህ እንዳለ ካፕቴኑ ሜትካፍና ማርሌ ሰዎቻቸውን ይዘው በጫካው ውስጥ ያሉትን የሰንደል እንጨቶች በፍጥነት መቁረጥ ጀምረዋል። ግን ከርቀት የጎሳው አንድ ልጅ አያቸው። እርሱም ሄዶ ከመናገሩ በፊት ለመቅደም ብለው ሊገድሉት አሳደዱት። እሱም እየሮጠ ወደ ጫካው መሃል ተመለሰ። እነርሱም ተከተሉት። ግን ልጁ ወደሱ ሰዎች መሃል እያስገባቸው መሆኑን አላወቁም። በመጨረሻም ሊተኩሱበት ሽጉጥ ሲደቅኑ የጎሳው አባላት ከበቧቸውና በቁጥጥር ስር አዋላቸው። ወደ ኪያና ስንመለስ ደግሞ ከካሁማኑ ጋር ሆነው ከመንደሯ ወጣ ብለው ብቻቸውን እያወሩ እናገኛቸዋለን። ካሁማኑ የመርከቡ ሰው ጆን ስለ ብዙ ሰዎች የነገራትን እያነሳች አጫወተችው። ለምሳሌ አንድ ንጉሥ ሲሞት ሚስቱ በቦታው ንግሥት ሆና እንደምትመራ ነገረችው። እሱም ሳቀና ቆይ እኔ የምልሽ ንግሥት ሆነሽ መምራት ትፈልጊያለሽ እንዴ ብሎ ጠየቃት። እሷም አይ እንደዛ ማለቴ ሳይሆን ጆን የነገረኝን ላጫወተ ብዬ ነው። እና ሌላም ነገር ልንገርህ፣ በእነርሱ ባህል አንድ ወንድ ሴት ልጅ ለማግባት ሲፈልግ በጉልበቱ ይንበረከክና እሺ ካለችው እጇን ወስዶ ይስማታል ስትለው ኪያና ያለችውን ለመሞከር እጇን ይዞ ሲስም አይ እንደሱ ሳይሆን ተንበርክከህ ነው እንጂ አለችው። እሱም እንዳለችው አደረገም። ግን በዚህን ጊዜ ኪያናና ካሁማኑ ከወትሮ የተለየ ስሜት ተሰምቷቸው ነበር። በዚህ መሃል አንዲት ሴት መጣ ካሁማኑን እየተጠራች መሆኗን ነገረቻት። እሷም እንቀጥለዋለን እሺ ኪያና ብላው ሄደች። ኪያና ወደ ቤቱ ሲመለስ ደግሞ ሚስቱን ኩብሂን አገኛት። እሷም የት ነበርክ ብላ ጠየቀችው። እሱም ሳይዋሽ ከካሁማኑ ጋር ነበርኩ ብሎ መለሰላት። እሷም አውቄያለሁ፣ እንዴት ነው ከቅርብ ጊዜ ወዲህ አንተና ካሁማኑ በጣም ተቀራርባችኋል፣ ምንድነው ሚስጥሩ አለችው። ካሁማኑ አይምሯ በጣም ብሩህ ነው፣ ሁሌም ሐሳቦቿን ማድመጥ ያስደስተኛል አላት።
ኩቢም አዎ ግን እሷ በአንተ ላይ ተጽዕኖ ማሳደር የጀመረች ይመስለኛል አለችው። ኪያናም በፍጹም እንደምታስቢው አይደለም፣ እንደዚህም እንድታስቢ አልፈልግም። አንቺም በጣም ታስፈልጊኛለሽ። አንቺ በሁሉም አለቆች ዘንድ ተሰሚነት ያለሽ ሰው ነሽ፣ ካሜሃሜሃን ጨምሮ አላት። ኩቢም ለማንኛውም ነገሮች ስላልጣሙኝ ልንገርህ ብዬ ነው። ለእኔ ያለህን አመለካከት ካልቀየርክ ምናልባት በዙሪያ ያሉትን ሰዎች ሁሉ ልታጣ ትችላለህ ስትለው በመሃል ቶኒ ወደ ኪያና መጥቶ ማርሌ ስፔናውያኑን በመርከብ እየመራ መጥቶ ጫካውን እየቆረጡ እያሉ እንደተያዙ ነገረው። በሌላ በኩል ካሜ ከቡድኑ ጋር የመርከቡን ካፕቴን ሜትካፍን ለማውራት ሄደም። ሜትካፍም ለካሜ የተለሳለሰ ሁኔታ ለንግድ ዓላማ እንጂ ሌላ ጉዳት ለማድረስ እንዳልመጡ አስረዳው። ካሜም በበኩሉ እሺ እስከ ወሰን ድረስ በመርከባችሁ ላይ ቆዩ ብሎ ሄደም። ከዛም ወደ ኪያና ሄደና መወያየት ጀመሩ። ኪያና በበኩሉ በፍጹም ሜትካፍንና ማርሌን ማመን የለብህም፣ ሁለቱም መስስቶች ናቸው አለው። ካሜም ለምን? ሰውየው እኮ ቅን ይመስላል፣ ያወራኝም እኮ በቅንነት ነው አለው። ከዚያም ኪያናና ቶኒ ማርሌ በቶኒ ላይ ያደረገውን ነገር በዝርዝር እያነሱ ነገሩት። ኪያና ቀጠል አደረገና እነዚህ ሰዎች የሚፈልጉትን ነገር በነፃ ካላገኙ በጉልበት ለመውሰድ መሞከራቸው የማይቀር ነው። እዚህ ጨርሰናቸው ሁለተኛ ድርሽ እንዳይሉብንና ሐሳባችን እንዳይሆኑ ማድረግ አለብን፣ ካለበለዚያ ስፔናውያኑ ወታደሮች መጥተው ነው የሚወሩን ብሎ ሐሳቡን ገለጸም። ኪያና ስለ ስፔናውያኑ አደገኛነት ለካሜ ቢገልጽለትም ካሜ ግን የኪያናን ምክር ቸል አለው። ስፔናውያኑን እንደ ደግና ጉዳት የማያደርሱ አይነት ሰዎች አድርጎ ነበር የሚመለከታቸው። በዚያው ምሽት ኪያና ከጓደኞቹና ሚስቱ ጋር እሳት እየሞቀም በድንገት ተነሳና ወደ መርከቡ ሄደን ጥቃት እንፈጽማላቸው። ወንድሙ ናማኪ ግን አልተስማማም። ሁሌም ከጎኑ የነበረው ናሂ ግን እሺ ብሎት ተስማማም። በትንሽ ጀልባ ቀስፈውም ወደ መርከቡ ሄዱና የተወሰኑ ጠባቂዎችን አስወግደው ኪያና ማርሌ ወደተኛበት ሄዶ ሽጉጥ ደቀነበትና ለመሆን ከኛ ምንድነው የምትፈልገው? ሳልገል በፊት ተናገር አለው። ቶኒም ጩቤ አንገቱ ላይ ደቀነበት። ግን በዚያው ቅጽበት ናሂ በሜትካፍ ተያዘም። ኪያናም ማርሌን ይዞ ወደ ወለሉ ወጣም። ሁሉም መሳሪያ እርስ በርስ ተደቃቀኑ። በዚያው ቅጽበት ካሜሃሜሃ ሰምቶ ወደ መርከቧ መጣና ለኪያና እነዚህ ሰዎች በእኔ ጥበቃ ስር ናቸው ብዬ አልነገርኩም? ማንንም አንገልም ብዬ አላልኩም? ለምን አትሰማኝም? ኪያና ማርሌን ከገደልከው ግን እኛም ያለምንም ማመንታት አንተን እንገላለን ሲለው ኪያና በጣም ተናዶ ማርሌን ወርውሩት ሄደም። ካፕቴኑም ሁሉም መሳሪያቸውን እንዲያወርዱ አዘዘም። ከዛም ሁሉም የጎሳው አባላት መርከቧን ለቀው ወደ ደሴታቸው ተመለሱ። እዚያም እንደደረሱ ካሜ ለኪያና ስማ፣ ሐሳባችንን በደም የምንገልጽ ከሆነ መልሱም በደም ነው የሚሆነው አለው። ኪያናም እኔ ይህንን የማደርገው ህዝባችንን ለመጠበቅ ብዬ ነው አለው። ካሜም እሱ እኮ ያንተ ኃላፊነት ሳይሆን የኔ ነው። አሁን ጆንን ወደ እነርሱ ልከውና ምግብና ውሃ አድርሶላቸው በሰላም ወደ ሀገራቸው እንዲመለሱ አድርጋለሁ አለው። ኪያናም በፍጹም እንዲሄዱ መፍቀድ የለብህም፣ ተመልሰው የሚመጡ ከሆነ ብዙ ኃይል አደራጅተው ነው የሚወሩን አለው። ካሜም ኪያና ደም ከደም ውጪ ሰላም አያመጣ፣ እኔ ጦርነትን ሳይሆን ሰላምን ነው የምፈልገው አለው። ኪያናም ካሜ የተናገረውን ጠላው። ይህ ሰው በእርግጥ ሞኝ ነው አለ። ወደ ጎጆ ሄዶም ናማኪን አንገቱን አንቆ አንተና ሄደል ሰላዮችን ልከ ካሜን ያስመጣህብኝ? እኔ እኮ ወንድምህ ነኝ አለው። ናማኪም ተረጋጋ ኪያና፣ እኔ እንደዚህ አላደረኩም። ካሜ መሪያችን እንደሆነ አምናለሁ፣ ግን አንተን በፍጹም አሳልፌ አልሰጥህም አለው። በዚህ ጊዜ የኪያና ሚስት ኩቢ መጣ አገላገለቻቸው። ነገር ግን ለካሜሃሜሃ የኪያናን ወደ መርከቧ መሄድ የተናገረችው እሷ ነበረች። ጠዋት ላይም ጆን ከጎሳው ሰዎች ጋር ሆኖ ወደነ ማርሌና ካፕቴኑ ሄዶ መሄድ እንዳለባቸው ነገራቸው። እነርሱ ግን በትዕዛዙ ደስተኛ አልነበሩም። ጆንም እኔ ትዕዛዝ ብቻ ነው የማስፈጽመው፣ አሁን የመጣላችሁን ምግብና ውሃችሁን ይዛችሁ መሄድ አለባችሁ አላቸው። ካፕቴኑም እዚህ እኮ ተዝቆ የማያልቅ ሀብት አለ፣ በቀላሉ የሚተው አይደለም ብሎት ወደ መርከቧ ወጥቶ ሄደም። ይህ በእንዲህ እንዳለ ኪያና በንዴት ውስጥ ሆኖ የጦር ኢላማና ተኩስ እየተለማመደ ሳለ ካሁማኑ ወደ እርሱ መጣች። ኪያናም በእሷ መምጣት ደስ ብሎት ስለ ሚስቱ ኩቢሂ ስላደረገችው ነገር እያነሳ ማማረር ጀመረም። ሚስቱ በመርከብ ላይ የነበረው ህይወት እንደቀየረው እንደነገረችው አሳወቃት። ካሁማኑም እና ግን እሷ እንዳለችው ተቀይራል ብላ ጠየቀችው።
ኪያናም በእርግጥ ወደዚያ መሄዴ ብዙ ነገሮችን እንድመለከትና ከኛ ደሴት ውጭም የተለየ ህይወት እንዳለ ለማየት አይኖችን ከፍቶልኛል። አማልክቶቻችን ሊሰሩት የማይችሉትንም ነገሮች አይቻለሁ ካውማኑ። አሁን እኔ ወደፊት ብዙ ከባድ ነገሮች ሊያጋጥሙን እንደሚችሉ አውቄያለሁ እና ባክሽን ከካሚ ጋር ሳይሆን ከእኔ ጎን ቁሚ አላት። እሷም እሺ ትንሽ ታገሰኝ አለችው። በዚህ ጊዜ በደስታ እጇን ይዞ ሳማትና በፍቅር መንፈስ ተያዩ። ከዚህ በኋላ በመሄድ ላይ የነበረው የነጋዴዎቹ መርከብ ወደ ደሴቲቷ ሲመለስ ከርቀት የጎሳው አባላት ተመለከቱም። የሚመጣበት አቅጣጫ ንጹሃን ወደሚኖሩበት ደሴት ነው። ሰላማዊ የጎሳው አባላት ከርቀት መርከቧን ሲያዩና የነጋዴዎቹን ጥሩምባ ሲሰሙ ሁሉም ምንድነው ብለው ተገርመው ወደ ባህር ዳርቻው ለማየት ተሯሯጡ። በመርከቡ ላይ ያሉት ስፔናውያንም ጥቃት እንዲፈጽሙ በጥሩምባ ተጠሩ። ካፕቴን ሜትካፍም ሰዎቹን መድፎቹን ለተኩስ እንዲያዘጋጁ አዘዘም። ማርሌም ካፕቴኑን እንዲረጋጋ ቢነግረውም እርሱ ግን ጥቃት ለመፈጸም ቆርጦ ነበር። የደሴቲቷ ነዋሪዎች ግን መርከቡ የሙዚቃ ድምፅ እያወጣ መስሏቸው ተገርመዋል። ካውማኑም እየተፈጠረ ያለውን ነገር ለሞኮ በፍጥነት ሄዳ ነገረችው። ሞኩም ተዋጊዎቹን እንዲሰበሰቡ አዘዘም። ካሜሃሜሃም ጥቃት ሊፈጸምባቸው እንደሆነ አወቀና ኪያናን አለመስማቱ ስህተት እንደነበር ተገነዘበ። ነብይቷ ታላም በባህር ዳርቻ ሆና ህዝቦቿ እንደሚገደሉ ስታውቅ ማልቀስና መጮህ ጀመረች። በእርግጥም ጥቃቱ ተጀመረ። ስፔናውያኑ በታላላቅ መድፎቻቸው ተሰብስበው ሲመለከቷቸው የነበሩትን በሙሉ መጨፍጨፍ ጀመሩ። ካፕቴን ሜትካፍ ለሰዎቹ ተኩሳቸውን ፍጹም እንዳያቋርጡ አዘዘም። በዚያም በርካታ የደሴቲቱ ንጹሃን አለቁ። ፊም በዚያው ነበረች። ንጹሃን እንደ ቅጠል ሲረግፉ ማዳን ባትችልም አንዲት ትንሽ ልጅ ግን ከመድፉ ፊት ቆማ ተመለከተቻት። ሩጣም ሜዳ ስታቅፋት ወደ ሕፃኗ ይመጣ የነበረ ጥይት ጀርባዋን መቷት፣ ሞተች። እልቂቱም እንዳባራ ጨካኙ ካፕቴን ሜትካፍ ማርሌ ወደ ተሳሳተ ቦታ እንዲመጣ በርካታ ገንዘብ ስላስወጣው ከመርከቡ እንዲወርድ በሽጉጥ እያስፈራራው ወደ ባህሩ እንዲዘል አስገደደው። ማርሌም ኪያናና ካሜሃሜሃ ሲይዙ ምን እንደምትሆን አሰብኩት ብሎ ንዴቱን ገለጸለት። ኪያናም ወደ ባህር ዳርቻው ሲደርስ መንደሩ በእሳት ነዶ በየቦታው አስከሬኖች ተበታትነው ሲመለከት ውስጡ በሐዘን ተሞልቶ ከልቡ አለቀሰም። የበቀል ጅራፉንም ለማንሳት ለራሱ ቃል ገባም። ክፍል 7ም በዚህ አሳዛኝ ሁኔታ ውስጥ ተጠናቀቀም። ክፍል 8 የሚጀምረው ደግሞ የባህር ዳርቻው በደም ተለውሶ ብዙ ሰዎች ተጎድተውና ሞተው በየቦታው ተዘርረው እየተመለከትን ነው። የኪያና ቤተሰቦች በቻሉት አቅም ተጎጂዎችን ለመርዳት እየሞከሩ ነው። የኪያና ወንድምና ማኪ ጥቃቱ የተፈጸመው በመድፍና በጥይት መሆኑንም አወቅም። የፊ ቤተሰቦችም በእሷ መሞት በጣም አዘኑ። መሪው ካሜም ከቡድኑ ጋር በቦታው ደረሰ። ኪያናም ልክ እንዳየው በንዴት ደሙ ፈላና ሄዶ በምሬት ወቀሰው። ግን ባለቤቱ ኮቢ ያስቆመችውና እንዲረጋጋ አደረገችው። ካሜሃሜሃ በተፈጸመው ግፍ ከልቡ አዝኖ እያለቀሰ ነበር። ከዛም ምክር ቤቱ ተሰበሰበ። ኪያናም እስካሁን 28 ሰዎች ሞተዋል፣ እናም ከቆሰሉት ምን ያህሎቹ እንደሚሞቱ አናውቅም። ለሁሉም ነገር ተጠያቂው ካሜሃ አንተ ነህ አለው። ሞኩም ይህ እኮ ሊፈጠር አስቀድሞ እንደሚችል ማንም የሚያውቅ የለም በማለት ካሜን ሊከላከል ሞከረም። ኪያና በንዴት አስቀድሜ እኮ ይህ እንደሚፈጠር ተናግሬ ነበር አለ። ሞኩም አንተ እኮ አምላክ አይደለም፣ አንተን የመስማት ግዴታም አልነበረብንም አለው። ኪያናም በንዴት ተነስቶ ሞኩን ሲያንቀው ሞኩም ጩቤ ደቅኖበት ተያያዙም። ከዛም አገላገሏቸውና ካሜ እንዲረጋጉ ነገራቸው። ነገር ግን ኪያና ካሜን እንደዚሁ መምራትህን ከቀጠልክ ሁሉንም ሰው ነው የምታስጨርሰው ብሎት ከሰዎቹ ጋር ስብሰባውን ረግጦ ወጣም። ከሁማኑም ወደ ኪያና እየሮጠች ሄዳ አስቆመችውና ኪያና አሁን አትሄደብን፣ ገና ብዙ የምንሰራው ነገር አለ አለችው። ኪያናም ካሜ በዚህ በማይረባ አመራሩ ንጹሃንን አደጋ ላይ እየጣለ ነው አላት። እሷም አንተ ትክክል ነበርክ፣ ግን እነርሱን መግደሉ አደገኛ ስለነበርና ምን ሊያመጣብን እንደሚችል ማወቅ ስላልቻልን ነው ያልወሰን ነው አለችው። እሱም ጦርነት እየመጣብን እንደሆነ ታውቂያለሽ፣ ለዚህ ዝግጁ ስትሆኑ አሳውኪኝ ብሏት ጥሏት ሄደም። በዚያው ምሽት ካሜ ካውማኑን ኪያናን ባለመስማት የተሳስቼ ነበር እንዴ ብሎ ጠየቃት። እሷም ለምን እንደዚህ አልክ አለችው። እሱም ሕዝቤን መጠበቅ ባለመቻሌ በሞት ተቀጥተዋል፣ ይህ ደግሞ የኔ ጥፋት ነው አላት።
እሷም ምንም ልትመልስለት ስላልቻለች ግራ ተጋብታ ዝም አለችው። ኪያና ደግሞ ለቤተሰቡ ከዚህ በኋላ በዚህ መቆየት የለብንም አላቸው። በዚህ ሐሳቡም ናሂ ሳይስማማ ቀረም። ሁልጊዜም መሸሽ አማራጭ ሊሆን አይችልም። እኔ ሁሌም የምከተልህ የማትፈራ በመሆንህ ነበር። በመርከቧ ወደ ሌላው ዓለም ደርሰህ ከመጣ ወዲህ ግን በፍርሃት ተሞልተህ ነው የተመለስከው። እኔ የትም አልሄድም፣ እዚሁ ቆያለሁ፣ የሚመጣውን ሁሉ እጋፈጣለሁ አለው። ኪያና ግን በንዴት ነገ ጠዋት ሁላችንም ከዚህ እንሄዳለን፣ አንተም ከኛ ጋር የምትመጣ ይሆናል አለው። ናሂ ግን በዚህ ሐሳብ ሳይስማማ ጥሎት ሄደ። ከዛም ባለቤቱ ኩቢ መጣ። ኪያናን አንተ ትክክል ነበር ጉዴ፣ ከጎንህ መቆም ነበረብኝ። አብሬህ ብቆም ኖሮ ሕዝባችንን ልናድነው እንችል ነበር። እኔ በአንተ ሐሳብ ሳልስማማ የቀረሁት ከሄድክበት ጊዜ ጀምሮ ተቀይረህብኝ ስለነበር ነው አለችው። እሱም አንቺም እኮ ግን ጸባይሽ ተቀይሮብኛል አላት። ኩቢም እኔና አንተ እኮ አብረን ስንቆም የሚደፍረን አልነበረም አለችውና አጽናንተው አብራው ሆነች። ወደ ማዊ ጎሳ ስንመጣ ደግሞ የካኪሊ ልጅ ኩፓሊ ከጓደኛው ቻድ ጋር ሲመካከሩ እንመለከታለን። ቻድ ለኩፓሊ ቤተሰቦቼ ለዘመናት ያንተን ቤተሰቦች ሲያገለግሉ ኖረዋል፣ እኔም ታምኜ እያገለገልኩ እገኛለሁ። ግን አባትህ አሁን እየተቀየረ ስለሆነ ከዚህ ለመልቀቅ ወስኛለሁ አለው። ኩፓሊም አትሳሳት፣ አባቴ በፍጹም ደህና ነው ብሎ መለሰለት። ቻድም እሱን ጊዜው ሲደርስ ታየዋለህ አለውና ኩፓሊም ጥሎት ወደ አባቱ ሄደም። ወደ ናሂ ስንመጣ ደግሞ ባለቤቱ ሃኬ ለሞቱ ሰዎቻቸው ለማስታወሻ የሚሆን ችግኝ እየተከለች ነበር። ናሂም ወደ እርሷ መጣና ያዋራት ጀመር። ሃኬ ሞት እየመጣብን ስለሆነ ከዚህ ጎሳ ለቀን መሄድ ይኖርብናል ብላ ጠየቀችው። ናሂም ለተዋጊ ሞት ሁልጊዜም በፊቱ ነው፣ ግን እኔ ከዚህ በኋላ ዓላማ ለሌለው ነገር መታገል አልፈልግም ማለትና ለአፍታ የፍቅር ስሜት መለዋወጥ ጀመሩ። በዚህ ጊዜ ንጉሥ ኬዋ ተዋጊዎቹን ወደ ጫካው ይዞ መጣና ሰዎቹን የካሜሃሜያን ሰዎች ካገኛችሁ ወደ እኔ ይዛችሁ አምጧቸው ብሎ አዘዘም። ተዋጊዎቹም ዛፎቹን መቁረጥ ሲጀምሩ ናሂና ሃኬን አዩአቸው። እነ ናሂም ለመሸሽ ሮጡ። ነገር ግን ብዙም ሳይርቁ በኪዋ ሰዎች ተያዙ። ኪዋም እኔ የሁሉም ጫካ ንጉሥ ነኝ፣ እዚህ ሁሉንም ለመቅጣት መጥቻለሁ አለም። የተዋጊዎቹም መሪ አኦኒም ይህ እኮ የኪያና ወንድም ነው፣ ኪያና ሞቷ ተብሎ ሰምቼ ነበር፣ ግን አሁን በሕይወት እንዳለ ስለታወቀ አሁን እሱን ለመበቀል ይህ ጥሩ ድል ነው አለና ሊይዟቸው ሲሞክሩ ናሂ ራሱን ለመከላከል ጥቃት ፈጽሞባቸው ከባለቤቱ ጋር ሸሸም። ግን እነርሱ ብዙ ስለነበሩ ተከትለው ሊይዙት ሞከሩ። ነገር ግን ለኪዋ ሊያስረክቡት ሲል ናሂ የሚቀመስ ባለመሆኑ ከኪዋ ጋር ከባድ ትንቅንቅ ገጠመ። ነገር ግን በመጨረሻ ናሂ ጥቃት ስለፈጸመበት ተናዶ ክፉኛ ደበደበውና አንገቱን አንቆ ገደለው። ባለቤቱ ሃኬንም እየጎተቱ አመጧት። ኪዋም ሃኬን አይኗን እያየ ትልቅ ድንጋይ በባለቤቷ ጭንቅላት ላይ ጣለበት። እሷ ግን ከማልቀስ ውጪ ምንም አማራጭ አልነበራትም። ኪዋም ጠጋ ብሎ ሂጂና ለካሜሃሜሃ የሞት ጨዋታ እንደተጀመረ ንገሪው አላት። አኦኒም ለኪያና ራሴ መልእክት ልካለሁ ብሎ ሃኬን ይዟት ሄደም። ብዙም ሳይቆይ አኦኒ ሃኬን አስገድዶ ደፈራት። እሷም ተጎሳቁላ ራሷን በወንዙ ውሃ አጠበችና እየተንቀጠቀጠች ወደ መንደሯ ሄዳ ስትደርስ ወደቀች። ስትነቃም ኪዋ ከአኦኒ ጋር በጫካ ውስጥ እንዳለና ናሂን እንደገደለው ነገረቻቸው። ይህንን ሲሰማ ኪያና ከወንድሙ ጋር እየሮጠ ወደ ጫካው ሄደ። በዛ እንደደረሰ ግን እነ ኪዋን ሳይሆን የናሂን ሬሳ አገኘም። ከልቡም አዝኖ አስከሬኑን ታቅፎ ስቅስቅ ብሎ አለቀሰም። ሁኔታው እጅግ አሳዛኝና ልብ የሚሰብር ነበር። ወንድሙ ናማኪም ሊያጽናናው ሞከረም። ምሽት ላይ የናሂ አስከሬን ለቀብር ተዘጋጀ። ናማኪ በቃው ውስጥ አድርጎ ለኪያና ሰጠውና ወንድማማቾቹ ተቃቀፉም። ከዚያም ኪያና አዳሩን በሙሉ ሲጓዝ አድሮ ወደ አንድ ተራራ ጫፍ ወጣና የወንድሙን አጥንት በክብር አሳረፈም። እኔ የወንድሜን ገዳይ እጅ እንደምቆርጥ ምላለሁ፣ ማንም ቢሆን ከኔ አይመልጥም ብሎ ለወንድሙ ቃል ገብቶ በተራራዎቹ ላይ ታላቅ ጩኸትን ጮኸም። ይህ በእንዲህ እንዳለ ኪዋ እንደተለመደው ወደ እሳተ ገሞራው ስፍራ ሄዶ ጦርነቱን እንዲያሸንፍ ለአምላኩ ይጸልይ ነበር። እርሱን ለማስደሰትም አስከሬኖችን ወደ እሳተ ገሞራው ጨመረም። በሌላው በኩል ካኪሊ ደግሞ
የወደፊቱን ያሳየኛል ብሎ የሚያስበውን መጠጥ እየጠጣ ራእይ ለማየት ሞከረም። ነገር ግን መጠጡን አብዝቶ እየጠጣ ስለነበር የበፊቱን ያህል ምንም ነገር አልታየውም ነበር። ከዛም ወደ አባቶቹ አጥንት ሄዶ መልስ እንዲሰጡት ጠየቃቸው። እነርሱ ግን ምንም ምላሽ ሳይሰጡት ቀሩ። እሱም በዚህ በጣም ተናዶ አጥንቶቹን መሰባበር ጀመረ። ልጁ ኩፓሊም እረ አባቴ ተው፣ መጠጡ እያሳበደ እኮ ነው አለና ካኪሊን ከእብደቱ ለማስጣል መሞከር ጀመረ። ነገር ግን ካኪሊ ልጁን በጩቤ ወቅቶ ገደለው። ኩፓሊም በፊቱ ወደቀ። ካኪሊም ያደረገውን ነገር ለማመን ተስኖት ሰዎቹን እየጠራ ልጁን እንዲያድኑለት መጮህ ጀመረ። በዚህ መሃል ካሜሃሜሃ የኪዋ ተዋጊዎች መጥተው የኪያናን ወንድም ናሂን እንደገደሉበትና ጥቃት ፈጽመው እንደሄዱ መልእክት ደረሰው። ካሜሃም አሃ ጦርነቱ ተጀመረ ማለት ነው አለ። ካሁማኑም ማዊዎች ከኪዋ ጋር ተባብረው ከሆነ እኛም ኪያና በእጅጉ ስለሚያስፈልገን እሱን መጥራት አለብን፣ የጦርነት ስልቶችን ሁሉ ስለሚያውቅ አለችው። ካሜሃ ግን እኛ ኪያናም ሆነ የጦር መሳሪያዎቹ አያስፈልጉንም፣ በጦርነት አምላኮቻችን ኃይል እናሸንፋለን ብሏት ሄደም። ካሁማኑም በዚህ ንግግር ተበሳጭታ ወደ ባህር ዳርቻ ስትሄድ ሞኩን አገኘችው። ሞኩም ስሚ፣ ሁልጊዜ የምታወሪው ስለ ኪያና ብቻ ነው። እሱ እኮ አሁን ምክር ቤታችንን ረግጦ ወጥቷል። ስለዚህ ከካሜ ጎን መቆም አለብሽ አላት። እሷም ካሜ እኮ በተሳሳተ መንገድ የሄደ ነው፣ እናም እኔ ይህንን ልደግፍ አልችልም። አንተ እዚህ ካሉ ሰዎች ሁሉ በጣም ብልህ ነበርክ። እኔን እዚህ ያመጣኸኝ ካሜ ንጉሥ እንደሆን ፈልገህ ነበር፣ እሱንም አሳክተዋል። ግን ከዚህ በኋላ ለሚመጣው ነገር ምን ማድረግ እንዳለብህ አታውቅም። ሞኩም ካሁን በኋላ ካሜ ምንም ነገር ብትነግረው አይሰማሽ፣ ለዚህም ነው ተስፋ አይቆረጥኩትም አላትና ሄደም። ወደ ነኪያና መንደር ስንመለስ ደግሞ ሃኬ በባለቤቷ ሞት ተሰብራ ምግብ አልበላ በማለቷ ኩቢ ተጨንቃለች። ወደ ውጪ ስትወጣም ኪያናና ናማኪ የጦር መሳሪያዎችን ሲያዘጋጁ ተመለከተች። ኪያናም ኪዋን ልገድለው ነው አለም። ናማኪም አብሮት ለመሄድ ቢፈልግም ኪያና ግን ፈቃደኛ አልነበረም። ኩቢም የነኪዋን ግዛት መንገዶች በሙሉ አውቃለሁ ስትለው ኪያናም እሺ በቃ ዛሬ ማታ ሁለታችንም እንሄዳለን አላት። ከዛም ኩቢሂ ወደ ጫካው ስትገባ ካሁማኑ ድንጋይ ውርወራ ስትለማመድ አገኘቻት። ኩቢሂም ዛሬ ማታ ኪዋን ልንጨርሰው አስበናል አለቻት። ካሁማኑም ብቻችሁን እኮ ከሄዳችሁ ይገሏችኋል። ካሜሃ ኪዋን መዋጋት ይፈልጋል፣ ግን ኪያናና ጠመንጃዎቹ ከሌሉን የማዊ ተዋጊዎች ከጎኑ ስለሆኑ ልናሸንፉ አንችልም አለቻት። ኩቢም እውነትሽን ነው፣ ወንዶች ሕይወታቸውን በሙሉ ተዋጊ ለመሆን ይለማመዳሉ፣ ግን ሞት ከፊታቸው ሲመጣ ሞኝ ይሆናሉ ብላ ደካማ ጎናቸውን ተናገረች። ከዛም ካሁማኑ ወደ ኪያና ስትሄድ የጦር መሳሪያውን ሲያዘጋጅ ደረሰችና ኪዋን ለመግደል እየተዘጋጀህ ነው፣ ግን ከቤተሰብህ ጋር በእልህ የምትሄድ ከሆነ ልትሞቱ ትችላላችሁ። ለወንድምህ መበቀል የምትፈልግ ከሆነ ለእርሱ ከመሞት ይልቅ በሕይወት ኑሩለት ብላው ሄደች። በሌላ በኩል ሃኬ በጫካው ውስጥ ገብታ ጽንስ ለማስወረድ የሚያገለግል አበባ ቀጠፈች። ምክንያቱም በአኦኒ ተደፍራ ስለነበር የእሱን ጽንስ ለማስወረድ ፈልጋ ስለነበር ነው። በዚያው ጊዜ ካሜሃሜሃ በጦርነት አማልክት መቅደስ ውስጥ ለጦርነት እየጸለየ ነው። የኪያና ሚስት ኩቢሂም መታ እኔ ለሁሉም ሰው ጥቅም መጥቻለሁ፣ ኪዋማዊ ተዋጊዎች ጋር ሆኖ ብቻን የምትዋጋው ከሆነ እርሱን ማሸነፍ አትችልም። ኪዋን ለማሸነፍ ኪያናና ጠመንጃዎቹ ያስፈልጉሃል አለችው። ካሜም ስለ ባልሽ የምታወሪ ከሆነ ሰማሽ ፈቃደኛ አይደለሁም፣ እኔ የፈረንጆችን የጦር መሳሪያ አልጠቀምም አላት። ኩቢም ኪያና ሁልጊዜም ትንቢቱን ሲከተል ነበር፣ ግን ወደ ዓለም ተጉዞ በመጨረሻ ጠመንጃዎችን ይዞ ተመልሷል። ምናልባት የጦርነት አማልክት በኪያና አማካኝነት ይህንን መሳሪያ ላንተኩ ልከውልህ ሊሆን ይችላል ብለው ሄደች። ከዚህ በኋላ ካሜ በሐሳብ ውስጥ ተወጦ ቀረም። ምሽት ላይ ኪያና ወደ ካሜ መጥቶ ታውቃለህ፣ እኔ ቤተሰቤን እንደ ውቧ ጨረቃ ነበር የምወደው፣ ሆኖም ግን ትክክለኛ የመኖሪያ ስፍራ ወይም በፍትሃዊ ንጉሥ ስር ላኖራችሁ አልቻልኩም ብሎ በቁጭት ስሜት ውስጥ ሆኖ አወራው። ካሜሃም እኔም እኮ ጥሩ ንጉሥ ለመሆንና ለሕዝብ የተሻለ ነገር ለማምጣት ነበር የምፈልገው፣ ግን ካሰብኩት በተቃራኒ የሕዝቤ ደም በእጄ ላይ ሆነ። አሁን ግን ለበቀሉ ጠመንጃዎቹንና አንተን መጠቀም ሳያስፈልገኝ አልቀረም ብሎ ነገረውና ኪያናን ከጎኑ እንዲሆን ጠየቀው። ጠዋት ላይ ካሁማኑ
የጠመንጃ ተኩስ ድምፅ ከእንቅልፏ ቀሰቀሳት። ወጣችና ስትመለከት ኪያና ካሜን ተኩስ ሲያስተምረው ተመለከተች። በዚህ ጊዜ ካሁማኑና ኩቢሂ ኪያናና ካሜሃሜሃ ስለታረቁ በመደሰት በፈገግታ ተያዩ። ወደ ነኪያው ስንመጣ ደግሞ በእሳተ ገሞራው ስፍራ አኡኒ የኪዋን ተዋጊዎች እያሰለጠነ ነበር። አኡኒም ለኪዋ አንተ ጦርነትን ትፈልጋለህ፣ ግን ሰዎች ደካማ ናቸው፣ ብቻ ጦርነቱ አሁን እንዳይጀመር ፍራ አለው። ከዛም በድንገት ምድሪቱ ተንቀጠቀጠች፣ እሳተ ገሞራውም ፈነዳ። ኪዋም አምላኩ አብሮት እንደሆነ የሚያሳይ ምልክት መስሎት በጣም ተደሰተም። ለተዋጊዎቹም አምላክ ለጦርነቱ ምልክት ሰጥቶናል፣ ሁላችሁም ለፍጻሜው ተዘጋጁ ብሎ ጮኸ። የፍንዳታው ድምፅ እነ ካሜሃሜሃ ጋም ደረሰም። እነ ኪያናም ምልክቱ ጦርነት በራቸውን እያንኳኳ መሆኑን የሚገልጽ እንደሆነ ተረዱም። ሁለቱም ለመዋጋት ተዘጋጅተዋል። ክፍል 8ም በዚህ አጓጊ ሁኔታ ውስጥ ሆነ ይጠናቀቃል። ቺፍ ኦፍ ዋርስ የመጨረሻው ክፍል 9 ነው። የቀደሙት ክፍሎች እንዴት ነበሩ? አስተያየቱን ያካፍሉን። ስለምትሰጡን ፍቅርና ድጋፍ ከልብ እናመሰግናችኋለን። ምዕራፍ 1ን ዛሬ በዚህ ቪዲዮ የምንቋጨው ይሆናል። ለማስታወስ ያህል ከዚህ በፊት በነበሩት ክፍሎች ካሜሃሜሃ በነገዱ አንድ ወንድ ልጅ ተወልዶለት በደስታ በዓሉን ሲያከብር እንደነበር፣ ስፔናውያኑ ነጋዴዎች ወደ ጫካው ገብተው ዛፎችን ሲቆርጡ በጎሳው አባላት እንደተያዙ፣ ከደሴቲቱም ሲባረሩ በእልህ ካፕቴኑ በጠመንጃና በመድፍ ንጹሃንን እንዳስጨፈጨፈ፣ የኪያና ወንድም ናማኪ እንደሞተና ሚስቱ ሃኬ በአኦኒ እንደተደፈረች፣ ተጣልተው የነበሩት ኪያናና ካሜሃሜሃ እንደታረቁና ሁለቱም ጎሳዎች ለጦርነት ሲዘጋጁ ነበር ያቆምነው። ክፍል 9 የሚጀምረው ደግሞ የዚህ ቪዲዮ የክብር ስፖንሰራችን ህልሞን እውን የሚያደርገው The View አፓርትመንት ነው። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0994 375094 ላይ ደወል ሊያደርጉ በክብር ይስተናገዳሉ። እንዲሁም ምርትና አገልግሎቱን ማስተዋወቅ ለሚፈልጉ ሁሉ በራችን ክፍት ነው። ክፍል 9 የሚጀምረው ደግሞ በነ ካሜሃሜሃ ነገድ ውስጥ ኪዋአ የጦር አዛዥ ተደርጎ እየተሾመ ነው። ካሜ ለኪያና ማዕረጉን ከሰጠው በኋላ በመቀጠልም ካሁማኑን ወደ ምክር ቤቱ ጋበዛት። ከዛም የምክር ቤቱ ቋሚ አባል ተደርጋ እንደምትሾም ሲናገር ሁሉም የምክር ቤቱ ሰዎች አጉረመረሙ። እንዴት አንዲት ሴት ለወንዶች ብቻ በተዘጋጀ ምክር ቤት ውስጥ ትገባለች ብለው ተበሳጩ። ነገር ግን ካሜ ብስጭታቸውን ችላ ብሎ ካሁማኑ ከምክር ቤቱ አባላት አንዷ ሆና እንደተመረጠችና የሷ ምክር ይበልጥ እንደሚያስፈልጋቸው ገለጸ። ግን ከኪያና በቀር ሁሉም የምክር ቤቱ አባላት ደስተኛ አልነበሩም። ከዚህ በኋላ ቶኒ ወደ ኪያና መጥቶ ተቀመጠና ያዋራው ጀመር። ቶኒ ለኪያና ታውቃለህ፣ ህይወቴ እዚህ ከመምጣቴ በፊት ሙሉ በሙሉ ስቃይ ነበር። በቆዳ ቀለም የተነሳ ብቻ ብዙ ችግሮችን አሳልፌያለሁ። ግን ለመጀመሪያ ጊዜ ወደዚህ ደሴት ስመጣ ጀምሮ ካለምንም ልዩነት እንደ ቤተሰብ ኖሬያለሁ አለው። ኪያናም አይዞህ ወንድሜ ቶኒ፣ በእርግጥ እንደምትመለከተው አሁን ወደ ጦር ልዘምት ነው። በዚያ አንድ ነገር ብሆን የዚህ ደሴት ሰዎች ያንተ የሁልጊዜም ቤተሰብህ እንደሆኑ እንድታውቅ እፈልጋለሁ። ስለዚህ አንተ የሁላችንም ወንድም ነህ ብሎ ልባዊ ሰላምታ ሰጠው። ቶኒም በኪያና መልካም ቃላት እጅጉን ተጽናና። ኪያና የጦር መሳሪያውን እየፈተሸ ሳለ ወንድሙ ናማኪ መጣና ወንድሜ ይቅር በለኝ፣ እኛ ወደ ጦርነት ልንገባ ነውና መመለሳችንን ማንም የሚያውቅ የለም። ስለዚህ ልነግርህ የምፈልገው አንድ ነገር አለኝ። አንተ በመርከቡ ላይ ለ1 ዓመት ጠፍተህብን በነበርክበት ወቅት እኛ ሞታል ብለን አስበን ነበር። ያኔ ሐዘኑ በጣም ከብዶን ሳለ መጽናናትን የማገኘው ከሚስት ኩቢሂ ነበር። እሷም እንደዚሁ ከኔ ጋር ስትሆን ነበር የምትጽናናው። እናም አንተ የሌለህ እስኪመስለን ድረስ ረስተንህ ነበር። እባክህ ይቅር በለኝ ብሎ በጸጸት ጠየቀው። ኪያናም ሊያቅፈው እጆቹን ዘረጋለትና አቅፎት ወደ ጆሮ ጠጋ ብሎ አንተ ወንድምህን በፍጹም አረሳ። እናንተ እኔ በህይወት እንዳለሁ ምንም ማረጋገጫ አልነበራችሁ። እኔ አስቀድሜ ወንድሜን ናሂን አጥቻለሁ። በድጋሚ ግን አንተን ለማጣት ዝግጁ አይደለሁም አለውና ይቅርታ አደረገለት። ጦርነት ፈላጊው ንጉስ ኪዋአ እንደተለመደው ቢሊ እያለ ለሚጠራው የእሳተ ገሞራ አምላኩ ጸሎት እያቀረበ እናገኘዋለን። በዚህ ጊዜ የአንድ ነገድ መሪ ወደሱ ይመጣና ይቅርታ ጌታ ኪዋአ፣ ከዚህ በፊት እውነቱን ባለማወቄ አንተን ተቃዋሚ ነበርኩ። አሁን ግን አንተ እውነተኛ አንድ የምታደርገን ንጉስ መሆንህን ስላወቅኩ፣ እንዲሁም አምላካችን ቢሊ አንተ ትክክለኛው ንጉስ መሆንህን ስላወጀ ሰራዊትህን ለመቀላቀል ነው የመጣሁት አለው። ኪዋአም ይህን ሲሰማ ልቡ በሐሴትና በኩራት ተሞልቶ
ትሰማኛለህ? እውነተኛ ንጉሥ መሆኔንም ተጠራጥረህ ነበር እንዴ? እና በቀላል ወደ ሰራዊቴ እንድትቀላቀል የምፈቅድልህ ይመስላል? ይህ እኮ ዋጋ ያስከፍልሃል አለው። የጎሳ መሪውም የመሪነት ምልክቱ የሆነውን ዘንጉን ተንበርክኮ እየሰጠው እንከውሰድ ጌታዬ ኮዋ፣ ይህ ዘንግ ከአባቶቻችን ሲዋረስ የመጣ ትልቅ ኃይል ያለበት ዘንግ ነው አለው። ኪዋአም እኔ ዘንግህን ሳይሆን የላይኛው ጥርሶችን የምፈልገው ብሎ መለሰለት። እና የጎሳ መሪውም የላይኛውን ጥርሶቹን እስኪረግፉ ድረስ ራሱን በቡጢ ነረተና ጥርሱን አራግፎ ሰጠው። ኪዋም ጥርሶቹን ተቀብሎ ለአምላኩ መስዋዕትነት ወደ እሳተ ገሞራው ውስጥ ጨመረው። ከዚህ በኋላ ለጎሳው መሪ ሰራዊቱን እንዲቀላቀል ፈቀደለት። ወደ ማዊ ግዛት ስንመጣ ደግሞ በአባቱ በጩቤ ተወግቶ የነበረው ኩፓሊ ከሞት ተርፎ ለማገገም ሲጥር እንመለከታለን። በዚያው ቅጽበት የንጉሱ ጠባቂዎች የኩፓሊን ጓደኛ ከጎሳው ጠፍቶ ሊያመልጥ ሲል ይዘውት ወደ ንጉስ ካኪል ያመጡት። ንጉሱም የሀገር ከዳተኛ ነው ብሎ አንገቱ ላይ ገመድ አጥልቆ ሊያስገድለው እየተዘጋጀ ሳለ ልጁ ኩፓሊ እባክህ አባቴ ተው፣ ከኃጢአቱ እኔ ራሴ አነጻዋለሁ ብሎ ለመነለት። ካኪልም የልጁን ልመና ሰምቶ ጓደኛውን ቅጣቱን ተወለት። ወደ ካህማኑ ስንመጣ ደግሞ ወደ ኪያና ጋር ትሄድና ምን ሆናል? ምን እያስጨነቀህ ነው ብላ ጠየቀችው። ኪያናም ነገሮች ከቁጥጥራችን ውጪ እንዳይሆኑ ሰግቻለሁ፣ ምክንያቱም ኪዋ ሰራዊቱን በደንብ አሰልጥኗል፣ ከካኪልም ተዋጊዎችን አግኝቷል። በተጨማሪም የእሳተ ገሞራው አማልክት ቢሊ ከሱ ጋር ነው። ይህን ሁሉ ሳስበው እንዳንጠፋ ሰግቻለሁ አላት። ካህማኑም አትሳሳት ኪያና፣ ቀያፍ ያላቸው ዘመናዊ የጦር መሳሪያዎች ከኛ ጋር መሆናቸውን አስታውስ ስትለው ኪያና በጣም ተረጋጋ። ከዚህ በኋላ ኪያና በባሏ ሞት ከልቧ አዝና ተኩራምታ ወደ ተቀመጠችው ሀኬ ሄደና ታውቂያለሽ፣ በዚህ ሰዓት ምን እንደሚሰማሽ እረዳለሁ። የትኛውንም ቃላት ብደረድር የሚሰማሽን ህመም ልገልጽ አልችልም አለና የባሏ የነበረውን የጦር ልብስ ሰጣት። ሀኬም ኪያና በዚህ ጦርነት አብሬህ በጀግንነት መዋጋት እፈልጋለሁ አለችው። ኪያናም ፈቀደላትና አቅፎ አጽናናት። በማግስቱ ጠዋት ሁሉም ነገዶች ለጦርነት ዝግጅት ማድረግ ጀመሩ። ኪያና የጦር ልብሱን ለበሰም። ካህማኑም አዲሱን የማዕረግ ምልክቷን አጠለቁላት። ካሜ ለካህማኑ ታውቂያለሽ፣ ዛሬ ይህ ጦርነት ተነስቶ ብዙ ሰው ባይሞት ደስታዬ ነበር፣ ይህ በጣም ነው የሚያሳዝነኝ አላትና ወደ ጦር አማልክቱ ተሰብስበው በመሄድ ሃይማኖታዊ ስርዓታቸውን መፈጸም ጀመሩ። ካሜሃሜሃም ጮክ ብሎ እባክህ አምላካችን ከኪዋ ጋር ለምናደርገው ጦርነት ብርታትንና ጥንካሬን ስጠን ብሎ ለመነም። በዚያው ቅጽበት አንድ ላባ ከአየር ላይ ወርዶ ኪያና ትከሻ ላይ አረፈም። ካሜሃም ኪያና ትክክለኛ የጦር ሰው መሆኑን ተረዳ። ጦርነቱን እንደሚያሸንፉ እርግጠኛ ሆነ። ሰራዊቱን ይዞ ወደ ግንባር መዝመት ጀመረ። በተመሳሳይ ሰዓት እሳተ ገሞራው መፈንዳት ጀመረ። እነ ካሚም ወደ ጦር ሜዳው እንደደረሱ ጮክ ብሎ ለሰራዊቱ እነሆ ቅዱሱ ጦርነት ተጀመረ አለ። የኪዋ የሃይማኖት መሪዎች በበኩላቸው ተሰልፈው እየዘመሩ አማልክታቸውን ሲጠሩ በድንገት እሳተ ገሞራው መፍላቱን ጀመረ። ኪዋና ተዋጊዎቹም በድል አድራጊነት መንፈስ ጮሁ። ጸሎታቸውን ከጨረሱ በኋላ ወደ ቃላት ፍልሚያ ገቡ። አኦኒም ወደፊት ወጣና በኩራትና ድፍረት እየተንጎማለለ እናንተ የመሬት ትል ስብስቦች፣ በኪያና ላይ ብቻ የምትተማመኑ የተክል አረሞች፣ በየጦርነቱ የሚሸሽ ፈሪ ሰውን መሪ አድርጋችኋል። የቱንም ግዛት የማይጠብቅ ሰው ኑ ግጠሙን እናንተ የባህር አሳዎች ብሎ ተሳደበ። ኪያናም መልስ ለመስጠት ወጣ። አኦኒ ማንነትህን ረሳኸው እንዴ? አንተ እኮ የትኛውም ንጉሥ እየመጣ እንደፈለገው የሚያረግ ተራ ውሻ ነህ። ሆድህን በጫካ ትሎች የምትሞላ ካኪሊ ቡችላ። ካኪሊ ና ሲል ትመጣለህ፣ ሂድ ሲል ትሄዳለህ። እንደ ውሻ የሚያወዛውዘው ጭራው እኮ ሆነሃል ብሎ ምላጭ የሆኑና የኪዋን ተዋጊዎች ሞራል የሚገሉ ቃላትን ወረወረ። አኦኒም ንዴቱን መቆጣጠር ተስኖት ኪያና ላይ ጦር እንዲወረወርበት ተዋጊዎቹን አዘዘ። ግን የጦር ውርወራው ለኪያና ጨዋታ ነበር የሆነለት። ጦሮቹን ሽል እያለና በእጁ እየቀለበ ወደ ሰራዊቱ ዞሮ ተመልከቱ እነዚህን ለስላሳና ቀጭን ጦሮች፣ እኛ እኮ የምንዋጋው ጠንካራ ሰዎችን መስሎን ነበር፣ ለካ ድኩማኑን ነው ሲል ሰራዊቱ ኦክ ብሎ ሳቀ። ያ ሳቅ ኪዋንና ሰራዊቱን በንዴት አሳበዳቸው። አኦኒም አሁንም ንዴቱን መቆጣጠር ተስኖት የመጀመሪያ ተዋጊ ቡድኑን ኪያናን እንዲገድሉት ላካቸው። ነገር ግን እንኳን ሊገድሉት ቀርቶ ካጠገቡ ሳይደርሱ የነቶኒ ጠመንጃ አራት ሆኑ። አኦኒም ሁለተኛ ቡድኑን በድጋሚ ላከ። አሁንም ግን ተመሳሳይ ነገር ገጠማቸው። ከዚህ በኋላ ኪያና ተዋጊዎቹን በሙሉ
ውጊያውን እንዲጀምሩ አዘዘም። ድብልቅልቅ ያለው ጦርነትም ተጀመረ። ኪያና የወንድሙን ናማኪ ሞት ለመበቀል ጠመንጃ ከመጠቀም ይልቅ በእጅ መሳሪያው በመታገዝ የእሳት ክንዱን ያቀምሳቸው ጀመር። ናማኪ፣ ቶኒ፣ ካውማኑ፣ ካሜሃሜሃና ኩብሂ በጀግንነት አንድ ሆነው ኃያል ክንዳቸውን በኪዮዋ ሰራዊት ላይ ያሳርፉ ጀመር። ወደ ኪያና የሚጠጋ አንድ የኪዮዋ ሰራዊት እንኳን አልነበረም። የነኪዮዋ የሃይማኖት ካህንም የጦር ጣዖቱን ይዞ በመጮህ ሲጸልይ ኪያና ተናዶ በቀጥታ ሄዶ ጸጥ አደረገው። ሲጮህበት የነበረው ምላሱንም በኪዮዋ ፊት አውጥቶ ዋጠው። ኪዮዋም ይህን ከሚያይ ቢሞት ይመርጥ ነበር። እሳተ ገሞራም ይበልጥ መንተክተክና መፍሰሱን ቀጥሏል። ሐኪም ከባሏ ገዳይና ከደፈራት አኦኔ ፊት ለፊት ተገናኘች። ያለምንም ማመንታት ልታጠቀው ብትሞክርም አኦኔ ግን የሚቀመስ አልነበረም። ወደ መሬት ወረወራትና አንቆ ሊገላት ሲል ከርቀት ካሁማኑ በጠመንጃ እግሩ ላይ ተኩሳ አስጣለቻት። ሐኪም በእልህ ላዩ ላይ ዘላ ወጣችበትና በመሳሪያዋ ትከሻውን በጠሰችለት። በተዘረረበትም በመርዝ ለውሰው የነበረውን ሹል የፀጉር ማስያዣዋን ፈታ ቀስ በቀስ ሆዱ ላይ፣ ደረቱ ላይና አይኑ ላይ በአሰቃቂ ሁኔታ ወጋጋችው። ይህ ሁሉ እልዋን ሳይወጣላት ቀርቶ ድንጋይ አምጥታ አፉ ላይ ከተተችና በኃይል ጨፍልቃ በሬ ረገጠው እንቁላል አስመሰለችው። እሳተ ገሞራው ይበልጥ መፈንዳቱን ቀጥሏል። ኪያናም በበኩሉ ምህረት የለሽ በሆነ ሁኔታ ደስ ሲለው በጦሩ ደስ ሲለው በጠመንጃው እየቀያየረ የኪዮዋን ተዋጊዎች እንደ ሙዳን ይለቅማቸው ነበር። ይህን ሲመለከት የነበረ አንድ የኪዮዋ ተዋጊ ወደ ኪያና ጦሩን ሲወረውር ኪያና ቀለበውና ወደ ራሱ በኃይል ወርውሮት ወደ እሳቱ ጨመረው። በዚያው ቅጽበት እሳተ ገሞራው ቁጣውን መታገስ አቅቶት የኪዮዋን ተዋጊዎች በሙሉ ይውጣቸው ጀመር። ኪዮዋም በመጮህ ለአምላኩ ቢሊ ባክ ቢሊ ማረኝ፣ በሕይወት አትርፈኝ እያለ መጸለዩን ቀጠለ። ነገር ግን እሳተ ገሞራው ሆኖ ቢሊ ከሱ ጋር አልነበሩም። በመጨረሻም ኪያና ወደ ኪዮዋ ሄዶ ሽጉጡን ደቀነና ሊገለው ሲል በመሃላቸው እሳተ ገሞራው ፈነዳ። ሁለቱም በፊናቸው ተዘረሩ። ኪዮዋ የተጠበሰ ስጋ መስሎ ነበር የሞተው። ኪያናም ሕይወት አልባ በድን መስሎ ወድቋል። በዚህ ጊዜ ካሁማኑ ወደ ኪያና እየተንደረደረች መታ አቅፎ ያለቀሰች እባክህ ኪያና አትሙት አለችው። ይህን ሲመለከቱ ካሜሃሜሃና አባቷ ሞኩ በጣም ተገረሙ። ኪያናም መንቀሳቀስ ጀመረና ካሁማኑን አቅፏት ተነሳ። ካሜሃሜሃም የሚናገረው ቃላት አጥሩት በጸጥታ ቆሟል። አቅፋው ወደ ላይ ስትወጣም ሁሉም ተዋጊዎች በድል አድራጊነት መንፈስ ለኪያና መዘመር ጀመሩ። ኪያናም በፍጹም ለኔ አታጨብጭቡ፣ መሪያችሁ ለሆነው ለካሜሃሜሃ አጨብጭቡለት አላቸውና ሁሉም ካሜሃሜሃን ማወደስ ሲጀምሩ ኪያናም ሄዶ ተቀላቅሏቸው ካሜሃን ማወደስ ቀጠለ። በዚህ መሃል የኪያና ሚስት ኩብሂና ናማኪ በፍቅር ተቃቅፎ ቆመዋል። ሐኪም የሟች ባሏን የጦር ልብስ ታቅፋ በትካዜ ውስጥ ነች። ካሁማኑም ወደ ካሜ ጎን ስትመለስ ኪያና የሚሆነው ግራ ገብቶት ዝም ብሎ እነ ናማኪን ያያቸው ነበር። ወደ እነ ካኪሊ መንደር ስንመጣ ደግሞ የኩፓሊ ጓደኛ የነበረውና ከሞት የተረፈው ተዋጊ ለአንድ ግዳጅ ወደ እነ ኪያና ጦርነት ተልኮ ተመልሶ መጣና ያየውን ነገር ሁሉ ለካኪሊ ነገረው። ካኪሊም ከሰማ በኋላ ምን ኪያና በሕይወት ተረፈ እንዴ? በጣም ጥሩ፣ አጥንቱን ፈጭቼ በልቼ ንካሪውን ልወስድ ፈልግ ስለነበር እንኳንም ተረፈ አለና ሰራዊቱን ተዘጋጁ ልናጠቃቸው እንሄዳለን ሲላዘዘም። በዚህም የምዕራፍ 1 የመጨረሻው ክፍል 9 በአጓጊ ሁኔታ ውስጥ ሆኖ ተጠናቀቀ። ምዕራፍ 2ን ለማየት አልጓጓችሁም? በመጀመሪያው ምዕራፍ ያስገረማችሁን ክስተት ኮሜንት ላይ ያስቀምጡልኝ። ሰብስክራይብ በማድረግ ሁሌም አብራችሁን ስለሆናችሁ ደስ ይለናል። የክብር ስፖንሰራችን ወደ ሆነው ህልሞን ኦን ወደሚያደርገው ቪው አፓርትመንት በስልክ ቁጥር 0994 375094 ላይ ደወል አድርጉና መረጃን ጠይቁ፣ በክብር ይስተናገዳሉ። ቪው አፓርትመንት ህልሞን ኦን የሚያደርግ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።
የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። Sitakiuzikia so simba so chumamba tuzianga tosha kuujigamba nas sina maneno kwenye kanga kazi ya kazi nyamba tuamba kabisa unaweza kusakizaza sizina fegi uchome kianda kalale wote ndoto zako za kitanda si bado tuko macho ida ya wanga unamkanda kaza na kamba maufe wani samba masua miamba masua anga wanga za anga